መልካም
ጉባኤው ብቻ እስቲ ረሃቤም ጥማቴም ንገሩት እስቲ ለጌታ እጄን ከፍ አድርጌ ወደ አንተ አነሳለሁ ረሃቤም ጥማቴም ወደ መገኘት ክብር ወዳለበት ግርግሩን ትቼ እፈልግሃለሁ ጌታን የሚፈልግ ሰው ብቻ ሲዱ ከፋሮ ሸባ ያባ ያባ ያቦ የሚፈልገው ሰው ብቻ እጁን ከፍ ያርግና ከፍ ባለ ደም ጉባኤ ብቻ እፈልግሃለሁ በሉት ንገሩት እስቲ ንገሩት እፈልግሃለሁ በሉት ባካቸው ወራ ባህዲያ ቦሰባራ ባራ 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 ባስ እፈልግሃለሁ ብቻ እፈልግሃለሁ በሉት አንተን ብቻ እፈልጋለሁ በሉት ባካቸው የእግዚአብሔር ኃይል አሁን በእያንዳንዱ ሰው ላይ መውደቅ ይጀምራል አሁን እፈልግሃለሁ በሉት ግድ የለም እፈልግሃለሁ በሉት የሚፈልገው ሰው ኢየሱስ እፈልግሃለሁ Seketendo soto sabash le rebel ora bahadia gata sabash babas oh hallelujah rendo lo boshaba rabasa baba እንፈልግሃለን oh hallelujah ora bahata das ለሁለት ደቂቃ እስቲ ፈልግሃለሁ በሉት ባካችሁ ግድ የላችሁ እልልታ ጭብጨባ ለጌታ ሃሌሉያ ኢየሱስ ጌታ ክብር ለእግዚአብሔር ይሁን እስቲ ከጎናችሁ ያለውን አንድ ሁለት ሶስት ሰው እንኳን ደህና መጣ ጌታ ይባርክ የተወደድሽ
መልካም ቃል ሲተናገሩ በውስጣችሁ ያለው መልካም ቃል ተናገሩበት። የተወደደ የእግዚአብሔር ልጅ ለዘላለም ካንተ ጋር እኖራለሁ በሰማይ ብላችሁ ሰላም በሉት። ኢየሱስ ጌታ። ከዛ ጨብጡት፣ አንድ ሰው ጨብጡና ዛሬ በሉት። ዛሬ ቅዳሜ ማለዳ ማለዳ አዲስ በሆነ ምህረት በአዲስ ምህረት እግዚአብሔር ያገኛል። ታመንክ እግዚአብሔር ያገኛል። ታመንክ እግዚአብሔር ያገኛል። እግዚአብሔር ይባርካል። እግዚአብሔር ይፈውሳል። እግዚአብሔር ያከብርሃል። ክብር ጨምረህ ከዚህ ጉባኤ ትወጣለህ። ጨምረህ ትወጣለህ በሉት። ግን የለም ጨምረህ ትወጣለህ። ንገሩት። ጨምረህ ደምቀህ ከዚህ ጉባኤ ትወጣለህ በሉት። ያመነ ሰው እልልታ ጭብጨባ ለጌታ። ሃሌሉያ! ኢየሱስ ጌታ። ቁጭ ባለው ጌታ ያክብራችሁ። ሃሌሉያ! ስሜ ራሄል ይባላል። የመጣሁት ከዚሁ ከአዲስ አበባ ነው። እግዚአብሔር መልካም ነገር አድርጎልኛል። 3 ልጆች አሉኝ። 3ቱንም ልጆች የወለድኩት በኦፕሬሽን ነበር እና የመጨረሻዋ ልጄን ስወልድ የነበረው ኦፕሬሽን አስቸጋሪ ስለነበር ከዛ በኋላ ህመም ፈጥሮብኝ ነበር ያለፈው። በጣም ያስቸግረኝ ነበር 3 ዓመት ተኩል ያህል። ያው በየቀኑ ቢያንስ በሆነ አጋጣሚ ህመሙ ሳይሰማኝ ውሎ አያውቅም ነበር። ህመሙ ምንድነው? ይቀዘቅዘኛል፣ ይወጋኛል እና ያው የዕለት ተዕለት ስራዬ ላይ ችግር ይፈጥርብኝ ነበር። ብዙ ማድረግ የማልችላቸው ነገሮች ነበሩ። ለምሳሌ ለረጅም ሰዓት መቆም አልችልም ነበር፣ ይቀዘቅዘኛል። ከቆምኩ አስገዳጅ ሁኔታ ገጥሞኝ ከቆምኩኝ ቁጭ በምልበት ሰዓት ስለማይተወኝ የህመም ማስታገሻ የግድ መውሰድ ነበረብኝ። እንደዚሁ ደግሞ ብዙ መቆም እንደማልችል መቀመጥም ያስቸግረኝ ነበር። ስራዬ ማማከር ነው በአብዛኛውና አንዳንድ ጊዜ ረጅም ሰዓት ከባለ ጉዳይ ጋር መቀመጥ ይኖርብኛል እና ያው እያመመኝ ነበር የምቀመጠው። በጣም ሲያስቸግረኝ ያው የህመም ማስታገሻ ወስዳለሁ። እንዲሁም አንዳንድ ነገሮችን ማድረግ የማልችላቸው ነበር። ለምሳሌ ቶሎ ቶሎ መራመድ አልችልም። ፎቅ ለመውጣት ለመውረድ በጣም በጥንቃቄ ነበር እንደማያመኝ ሆኜ መውጣት መውረድ ነበረብኝ። መኪና ስነዳም በተለይ በተጨናነቀ መንገድ ከሆነ በጣም ያስቸግረኛል፣ ይወጋኛል። ኦፕሬሽኑ ቦታ ማለት ነው። ጎንበስ ቀና ለማለት ያው እቃ ለማንሳት ቀጥታ ማጎንበስ አልችልም። ቁጭ ብዬ ነበር ማንሳት የምችለው እና ለዚህ ችግር ያው ተደጋጋሚ ጊዜ ወደ ሆስፒታል ሄጃለሁ። የሚሉኝ ያው የኦፕሬሽን ሁኔታ ነው እንጂ ሌላ ችግር ስለሌለብሽ ትሪትመንት የለውም። ሲያምሽ ስታደርጊ የሚያምሽን ነገሮች መተው ነው ያለብሽ። ስለዚህ ያው በጣም ካስቸገረሽ ወደኛ ጋር ትመጪና ማስታገሻ እንሰጥሻለን እንጂ የሚድን ነገር አይደለም የሚል ነገር ነው የነገሩኝ። ያው እነሱ እንደዛ ቢሉኝም እግዚአብሔር እንደሚያድነኝ እርግጠኛ ነበርኩኝ። 2007 ላይ በጣም ጸልይ ነበር፣ እግዚአብሔርን ጠይቀው ነበር እና በተደጋጋሚ የእግዚአብሔር ሰውና የዚህን ቸርች አንዳንድ ሁኔታ ሲያሳየኝ እግዚአብሔር ያመላክተኝ ቦታ ይሄ ነው ብዬ ወደዚህ መጣሁኝ። ከመጣሁም በኋላ ብዙ ጊዜ እየተመላለስኩ ግን ስለ ፈውስ እንዲጸልይልኝ አልመጣሁም ነበር። ሰማያዊ ጨርቅ የተሰጠ ቀን ግን ጠዋት ከቤት ስመጣ በቃ ዛሬ የፈውሴ ቀን ነው፣ እግዚአብሔር ይፈውሰኛል፣ በእግዚአብሔር እጅ ውስጥ ክርስቶስ ያንተን እጅ አያለው፣ ትነካኛለህ፣ ፈወሳለሁ ብዬ ከቤትም ስመጣ እንደተፈወሰ ሰው ተደስቼ አምኜ ተደስቼ ነበር የመጣሁት እና እዚህ ስመጣ የእግዚአብሔር ሰው እጁን ጭኖ ሲጸልይልኝ የእግዚአብሔር ኃይል በጣም በኃይል በውስጤ ሲያልፍ ይሰማኝ ነበር። እንደገና አንሷት አለና ድጋሚ እንደገና እጁን ጭኖ ጸለይልኝ። አሁንም በጣም የእግዚአብሔር ኃይል በውስጤ ሲያልፍ ተሰምቶኝ ነበር። ከተነሳው በኋላ ያው ሄድኩኝ ወደ ቤት። መኪና ስነዳ እግሬን
ሳደርግ ነበር የሚሰማኝ አልተሰማኝም ሞከርኩት እንደገና አልተሰማኝም ቤት እንደገባሁኝ ማድረግ የማልችላቸው ነገሮች ሁሉ ያደረኩኝ እቃ ማንሳት ከመሬት ቀጥታ ማጎንበስ አልችልም ነበር እሱንም ስሞክር ቀጥታ አጎንብሼ ማንሳት ቻልኩኝ እንደገና ቶሎ መውጣት መውረድ አልችልም ነበር እሱንም ሞከርኩት በአጠቃላይ በቃ ማድረግ የማልችላቸው ነገሮች በሙሉ ስሞክር ሁሉንም ማድረግ ቻልኩኝ እልልታ ጭብጨባ ለጌታ ሃሌሉያ ኢየሱስ ጌታ ለምን ያህል ጊዜ ነበረ የሚያምሽ 3 ዓመት ተኩል አሁን ከተፈወስሽ ምን ያህል ጊዜ ሆነ ቀኑ ዲሴምበር 8 አካባቢ መሰለኝ ሰማያዊ ጨርቅ የተሰጠለታ ነው ከዛን ጊዜ ጀምሮ እስካሁን ወደ 2 ወር ተኩል ወደ 3 ወር አካባቢ ማለት ነው ከዛን ጊዜ ጀምሮ ምንም ነገር የለም በ3 ዓመት ተኩል በጣም ያምሽ ነበር ከዛን ጊዜ ጀምሮ ከሰማያዊ ጨርቅ ቀን ጀምሮ እስከ ዛሬ ድረስ ተመልሶ አያውቅም መጥቶ አያውቅም አጨብጭቡ እስቲ ለጌታ ኢየሱስ ጌታ ነው ሃሌሉያ ይህም ከወለድኩኝ ከሶስተኛዋ ልጅ በኋላ ነው በአንድ ሳይድ ብቻ ነበረ መተኛት የምችለው በሚያመኝ በኩል መተኛት የምችለው በጣም ማክሲመም ከቆየው ለ5 ደቂቃ ወይ 6 ደቂቃ ነው ከዛ በኋላ ያልበኛል በጣም መቋቋም የማልችለው ስለሆነ በአንድ ሳይድ በኩል ብቻ ነበር መተኛው ለዚህም የጨጓራ አካባቢ ስለሆነ የተለያየ ሐኪም ጋር ሄጃለሁ በመጀመሪያው ምርመራ ያው ምንም በእጅ እና የመጀመሪያ ያደረጉት ምርመራ ላይ በእርግዝና ምክንያት አንዳንዴ ክፍተት ይፈጠራል እና የጨጓራሽ አካባቢ ክፍተት ፈጥሯል ያሉኛሉ አንዳንድ ቦታ ደግሞ መሰንጠቅ ሊሆን ይችላል የጨጓራ ብለው ሌላ ተጨማሪ ምርመራ አዘውልኝ ነበር ተጨማሪው ምርመራ አላደረኩም ከባድ መስሎ ስለታየኝ እግዚአብሔር ይፈውሰኛል ብዬ አልሄድኩም ለተጨማሪ ምርመራ እና የዛለት ስተኛ ያው ለ5 ደቂቃ ስተኛ ያው ያመኛል በቃ እግዚአብሔር አንዱን ፈውሶ ሌላውን አይተወኝም ክርስቶስ ቀን ላይም ጣትህን አትነክታ ይፈወሰችኝ በሰማያዊ ጨርቅ የተሰጠለታ ስለነበር በዚህ ጨርቅ ውስጥም ጣትህ አልፋ ትፈውሰኛለች ከዛሬ ጀምሮ እንደፈለግኩ ነው የምተኛው ብዬ ሰማያዊ ጨርቅ በሚያመኝ ቦታ አደረኩና መተኛት በማልችልበት ቦታ ተኛሁኝ ከዛ ቀን ጀምሮ በፈለግኩት ቦታ ነው የምተኛው አጨብጭቡ ለጌታ ባካችሁ ሃሌሉያ ክብር ለኢየሱስ ይሁን ይሄን ያደረገልሽ የፈወሰሽ የናዝሬቱ ኢየሱስ ነው ለሱ ምን ትያለሽ እግዚአብሔርን እጅግ አድርጌ አመሰግነዋለሁ በቀሪው ዘመኔ ሁሉ በሚፈልገኝ ቦታ ሁሉ ላገለግለው እግዚአብሔርን እናገራለሁ ተባረክ እግዚአብሔር ይባርክሽ እሺ ሲጀቸርች አባሎችን እግዚአብሔር ሰው ያመሰግናለሁ እና መጀመሪያ እናቴ እዚህ ጋር ፕሮፌሰር ሲመጣ ብዙ ሰዎች የምታውቁ አላችሁ እዚህ ማለት ነው ያ ቸርች የታችኛ ቸርች ውስጥ ነበረ በጣም በነርቭ እንደምትታመምና እና እንደምትጨነቅ የእግዚአብሔር ሰው አይቶ ነበር በፕሮፌሰር ማለት ነው ከዚህ በኋላ እናቴ ተፈውሳለች ብሎ ተናገረ ከዛ በኋላ ትንቢታዊ መልእክትን ይመጣለት እናት በነርቭ ህመምና ምንድነው ትንቢታዊ መልእክቱ በነርቭ ህመም እየተጨነቀች ያለችው አሁን ተፈውሳለች የሚል መልእክት መጣለ ከዛ በኋላ እኔም አሜን ብዬ በእምነት ተቀበልኩና ከዛ በኋላ ለእናቴ ነገርኳት እና ከዛ በፊት ብዙ ቦታ ሄዳለች ያለችበት ቦታ ሆስፒታል የለም ጥቁር አንበሳ ሄዳለች ዮርዳኖስ ሆስፒታል ሄዳለች በነርቭ ምክንያት ማለት ነው እና ብዙ የተለያየ ህመም ነው የሚሉት ሰዎችና ማለት ዶክተሮቹ ስፔሻሊስቶች ማለት ነው አዳማ ሄዳለች ስፔሻሊስት ነው እሱ ውጭ የነርቭ ስፔሻሊስት ላይ ነው ፕሮፌሽናል ያደረገው ማለት ነው እና ዲስክ መንሸራተትም ነበራት
እና ከዚህ በኋላ ማስራት አትችልም አንድ ነገር ማንሳት አትችልም እያሉ እና ብዙ ያለችበት ቦታ የለም እና እውነት ለመናገር ማለት ነው እና ከዛ በኋላ እቃዋን አንድ ነገር እንኳን ማስራት አትችልም ከዚህ በኋላ እያሉ መስታንገሻ ነው የሚሰጡት መስታንገሻ ማለት ለጊዜያዊ ማለት ነው እና እንደዚህ የተመላለሰች አዳማ ብቻ ወደ 10 ጊዜ ተመላለሳለች ማለት ነው እዛ ለመታከም ማለት ነው ከዛ በኋላ እሷም እንደዚህ ስላት በእምነት ተቀበለችና ጌታ ኢየሱስ ይፈውሰኛል አምኛለሁ ብላ ተቀበለች ከዛ ቀን ጀምራ እኔም ከቀዩ ጨርቅ ነበረኝና የወሰድኩት እሱም ግማሹን ቆርጬ ሰጠኋት ስራው እሷ መገቧና የናማት ሰማት የምትተረጉ ነገር የለም ይህን ተነስታ ወይ ደግሞ ከተኛችበት ቦታ ሌት ተነስታ ትሮጣለች ስትሮጥ እና ጓሮ ውስጥ የምትሮጥበት ቦታ ምናምን አታውቅም ከአይምሮዋ ኮንትሮል ውጭ ነው የምትሆነው ማለት ነው በጣም ያመነ ነርቮቿ የደም ስሮቿ በጣም ይጓተታል ይጎተቱ በቃ መናገር እንኳን አትችልም እና ሳይለንት ነው የሚያደርጋት መናገር አትችልም መተንፈስ አትችልም ጸጥ ነው የሚያደርገው ከዛ በኋላ እያለቀሰች ብዙ ዓመት 28 ዓመት ማለት ነው በዚህ 28 ዓመት እኛ እያለቀስ እና ነገ ዛሬ ትሞታለች እያለ እየተሰኘ በጣም በጭንቀት ነው የምንኖረው ነበር እና ብዙ ነገር ወዛለ ወደ ሆስፒታል የተለያየበት ቦታ ያልጨረስ ገንዘብ የለም ማለት ነው ብዙ ገንዘቦች እየጨረስ ወደ ሆስፒታሎች ወደ ተለያየበት ቦታ ትሄዳለች እና ምንም በቃ መፍትሄ አላገኘችም እዚህ በኋላ እዚህ ታላይ ጀምሮ ተፈወሰች እዛም ስደት እያለ ገጠሮች ግንደበት ነው መጣ እያለች በቃ እሱን ሳይ ይፈወሳል ያለች ነበር እና ትንሽ እንኳን አንዳንድ ጆሮ ምናምን ሲያማት ልክ ወደ እሱ ጠጋሚ ሳይ ኢማሜ ሁሉ የሚጠፋበት ቦታ አላውቅም እያለች ነበር ለሚስት ነግረኝ ማለት ነው እና ከዚህ ሁሉ ተፈወሰች ማለት ነው ናስን አሁን ናቃስ እልልታ ጭብጨባ ለጌታ ሃሌሉያ እግዚአብሔር ሁሉን ቻይ አምላክ ነው ብዙ አመት ተሰቃየው እሳት በላይ ላይ ነደደ ለ28 አመታት ይሄ ነው የማይባል ስቃይ ደረሰብኝ ጌታን ካገኘው 18 አመቴ ነውና ወጋቶር በፍማልተ ይሄ ህመም ደግሞ በጣም የተገለጠው 7 አመቱ ነው ካነ ከሰት ገሩ ሲቃይ ያኒ አርገር ዋናን አርገር ካነ ከሰት ኦዱ በገሩ እዱ ባይስኒ እዱ እንዲ ነባሲ አፋን ጀዌ ከሳ ቦለ ከሳ ነባሲ ገርገሬ ይላል እግዚአብሔር ከጉርጓድ ውስጥ መውጣት ከማልችለው ውስጥ ነው ያወጣኝ እግዚአብሔርን በደጃፉ ላይ ቁጭ ብዬ ጠበቅኩት ከነከሰቲ አኒ ደም ዱዋን ገሩ ዱበርቶን ኦቦላንኮ ሃቲኮ ቤት ጭኔን ሱዋን ነው ገሩ ከነከሰቲ ኑሞ ገራቲን ሀፈ ወዶፍም ቤቂ ጋፈን እየሰደቡት ኪሳ ነኖዴሳ ለፈደቡ ተለፍሳ ይረግ የሱን ድንቅና ታምራት በሄድኩበት ሁሉ እናገራለሁ ጂያኖ ወላሊ ስንት አመድ ዘያሰደቲ ጂያሰገል ጋፈንጉት ጭኔን ሱንሱት አሊሱ 8 ወር ሲቆይ እናቴ ሞታ በጣም ተጨንቄ ነበር ጋፈን ኩከነመሱ ኦበሬ ጋዲና ባሳሜ የቢሻም ሚዳን አፋንኮን ሴኑ ላፊራ ኡንዴኩ የሮጭ ኒንሱን ነቁስነ ዱባይ የሮሰነ ዱቁርሰተኒ የሮሰነ ሲንጀልቀበ ደኩመ ዱረነ ጨልቀበ በሬ እሺ አልታወቀም እንጂ ህመሙ አልተገለጠም እንጂ ብዙ አመታት ሆስፒታል ሲሄድ እና በ8ኛ ወር እንትን ላይ ምንድነው እርግዝና ላይ ወደ ውጭ ወጣሁት ራሴን አላቅም ነበር ነው ካርገደራ ነሞኒ ዋቀዮ मनस्वित गलनी थालकनी बुया सोमनी नाफ सगदु इन्निद्धीनि जिमोन नरकावे सुनिम्बो सेतनिच्ची इजाफुरी नगी शिबल्लेस शिनिंदु शिनिंबात नांजरे खना लफ्सा जिरा गोफ्ता येसूस इम्मो जिरेኛ ኮለፍሳየ
ከቃልቻ ወይም ደግሞ ከአመቺሳ ቤት ነው መጡት እና ቤተሰቦቿ አባቷ እናቷ እዛ ነበሩ። ለሱ ማለት የሱ ያጋንንቱ ነበሩና ከዛ ነው ወጣ እግዚአብሔር ሰው ማለት ነው። እሱ እየፎቆረ ትሞታለሽ እያላታለሁ አታልፍም ዛሬ ትሞታለች ነገ ትሞታለች እየጠበቀኝ ነበር። እግዚአብሔር ግን ዛሬ አቆመኝ እዚህ ጋር ይመስገን። አሜን አሜን። ሰይጣን ሲዘተባቸው አጠፋቸዋለሁ ሲል ነበር። እግዚአብሔር ግን በመለኮታዊ ተአምር ዛሬን አቆማቸው። እሺ ዋቀዮ አከሚት ልኩ በከነስ ንራፉና ናነራሙ ይሄን መንደመጡ አንበሳስ መነቃ ዶን ቢቀም መነቃ አመጋም ታሪክ ሙጫንቆ አሲያ አስበሬ ይወጡ ያለ ይወጡ ይችላል ዋቀዮ ሲራቡ ሰባታ ዋቀዮ ፍርማተ ሲና ይወጡ ይሄ አሲት አስነደ ናከተበ ይበሉ ሃሪቆም ነቁታይ ኢኑጀቱ ቱሬ ከናንዱር እስቲ አማ ጀዳሜ ገዲ ጀዳሜ አከ ከይሰን ካሳሜ ፊጋሜ አስፊጋሜ ኮታ ኮታስ ሃሌሉያ በሉስ። ከብቶች ማለብ አልችልም ምንም ማስራት አልችልም እንዳልሰራም ደግሞ ዶክተሩ ከልክሎኛል። ከዛ በኋላ ከተዘለኝ ጀምሮ እኔ ገብቼ ሰራሁት ያን አስራ የተባልኩትን ሁሉ ማስራት ችያለሁ። ከዛ በኋላ ነፃ ነኝ ምንም አመመኝ። በሽታው ሲመጣባቸው እንደ ብድ ያደርጋቸው ነበር። ግቢ ውስጥ ይሮጡ ነበር ነው ያልከው ቀደም ይሮጡ ነበር። ከዛ በኋላ የሚያውቃቸው የሚያደርጋቸው ማቁ ራሳቸውን ማቁ ስሮቱን ማን ማቁ እነሱ መሮጡ ብቻ ነው። ህይወታቸውን ማቁ አእምሯቸውን ማቁ ራሳቸውን ኮንትሮል ማድረግ አይችሉም። ልጆች ይዞ በግድ ነው እንትን ይግራቸው ውስጥ አስገብተው የሚይዙት እንደ ብድ ያደርጋቸው። ከዛ በኋላ ምንም የሚያደርጉት ማለት ሌሎች ሌላ ጊዜ መነሳት ማይችሉም ነበር መሄድ ማይችሉም። ከዛ ደግሞ ስመጣባቸው አቅም ሳይኖራቸው ይወጣሉ። ለ28 ዓመት ከዛን ጊዜ ጀምሮ እስከ ዛሬ ድረስ ሰላም ናቸው። ሰላም ናቸው። ምንም በቃ ሁሉም ይሰራሉ። ምግብ ማብላታችንም ነበር ምግብ ይበላሉ። በቃ እንደፈለጉ ይወጣሉ ይሄዳሉ። ማታ ግን ነበር አመቺሳ ተወጋ ማለት ነው። እልልታ ጭብጨባ ለጌታ ሃሌሉያ። ኢየሱስ ጌታ ነው። አስቡት የነርቭ ሲስተም በጣም ከመታመማቸው የተነሳ ራሳቸውን ስቶ ግቢው ሲሮጡ እንዲህ ነው የሚመሰክረው እኮ አይደለም። ሲጮሁ ሰዎች እግርና እጃቸውን ይዘው እግር መሀል አድርገው ሲታገሉ ከዛ እኮ ነው የተፈወሱ። ኧረ ኢየሱስ ጌታ ነው። እስቲ ኢየሱስ ጌታ ነው በሉ እባካችሁ። ከጎናችሁ ያለው ሰው ዛሬ ተረኛው አንተ ነህ፣ እግዚአብሔር ድንቅ ያደርግልሃል ደግሞ ትመሰክራለህ በሉት። ኢየሱስ ጌታ ነው። ዋቀዮት ከነሰኒ ፎሬ ዋቀዮት ማየት ፎሬ ሃሌሉያ ወረደ ጋር ጋሳ ይልሌ አበለኒ ወቅ ማቴሶ ዛሱ ሀልከና ሳይነ ድሙ አላኪሎ ለምሳሌ ሃሌሉያ ለጌታ እልልታንና 2 ኪሎ ቅቤ እሺ መጥቻለሁ አለ። አጨብጭቡ እንጂ ለጌታ ክብር። ሃሌሉያ ኢየሱስ ጌታ። ሃሌሉያ። እሳቸው ካላቸው በልባቸው ያለው ለጌታ ቤት 2 ኪሎ ቅቤ አምጥተዋል። ሃሌሉያ ጎፍታ ኢየሱስ isin jaallata isin kan gooftaa Yesuusiiti. Maal isinoo dargaggoo moo fakkaatu waggaa 16
ያ ሂጆሌ አርከርኩታቴ ወቀፋርሲና እልል ጀዳቴ አርከርኩታቴ ሂጆሌ ወቀፋርሲና እልል ጀዳቴ ወቀፋርሲና እልል ጀዳቴ ወቀፋርሲና እልል ጀዳቴ ወቀፋርሲና ሂጆሌ አርከርኩታቴ ሂጆሌ አርከርኩታቴ ወቀፋርሲና እልል ጀዳቴ ወቀፋርሲና እልል ጀዳቴ ወቀፋርሲና ወቀፋርሲና ስሜ ሜሮን ብርሃን ይባላል። ጌታ ያረገልኝ ሁለት ነገር ነው። የመጀመሪያውና ትልቁ ነገር መንፈሳዊ ህይወቴ ተቀይሯል። የመጀመሪያ ቤቴ ቁጭ ብዬ ሲጄ ቲቪ እያየው አንድ የኳየራችን ልጅ ወደ ሲጄ መታ ነበረ እና በቲቪ ውስጥ እያየውኝ ነውና ልጅቷን ጠራትና የእግዚአብሔር ሰው እንዲህ አላት፣ ኳየር ነሽ አላት። አዎ አለችው። የኳየራችሁ አሰልጣኝ ሜሮን ትባላለች አላት። እና ቤቴ ቁጭ ብዬ እግዚአብሔር ስሜን ሲጠራ በጣም ተገረምኩኝ። ከዛ በኋላ ወደ ሲጄ ቸርች መምጣት ጀመርኩኝ። ከዛ በኋላ አባቴ ከዛሬ 3 ዓመት በፊት በስኮላርሺፕ ወደ አሜሪካ ሀገር ሄዶ ነበረ። ከዛ በኋላ እናቴና 2 እህቶቼ ደግሞ እኔ እድሜ ከ21 ዓመት በላይ ነበረ። የዛሬ 1 ዓመት ከ6 ወር እናቴና እህቶቼ አብረው ሄዱ እና በጣም ተስፋ ቆርጬ ነበረ። ምክንያቱም ብቻዬን ቀረውኝ። እህቶቼን እናቴን በጣም ነው የምወዳት። ብቻዬን ቀረውኝና በጣም አዘንኩኝ። እግዚአብሔር ሆይ ለምንድነው እኔ ብቻዬን እዚህ ያስቀረኸኝ? ምን ፈልገህ ነው ከኔ እዚህ ያስቀረኸኝ ብዬ ራሴን ጠይቅ ነበረ። ከዛም በኋላ ወደ ሲጄ ቸርች ስመጣ የእግዚአብሔር ሰው ኋላ ቆሜ ነበረ። መልእክት ልናገር ፈቃደኛ ነሽ አለኝ። ከዛ በኋላ በጣም ፈርቼ ስለነበረ እሷን ነው ወይ ምናምን አልኩኝ። አይ ራስሽን ነው አለኝ። አሜሪካን ሀገር ማን ነው ያለው አለኝ። ገና እንዳየኝ ማለት ነው። አሜሪካን ሀገር ማን ነው ያለው ሲለኝ ቤተሰቦቼ ናቸው አልኩኝ። ክብ ፊት እህት አለች ሲለኝ አዎ ክብ ፊት እህት አለችኝ፣ ወፍራም እህት አለችኝ አልኩት። ከዛም በኋላ ጸለየልኝና አለፈ። በድጋሜ ሮብ መጣው። ሮብ ዕለት ስመጣ ሊጸልይልኝ ሲል በጣም እፈራ ነበረ። ኮንፊደንስ የለኝም፣ እፈራለሁ። ልክ ፈርቼ እየተንቀጠቀስኩ እያለ ለረጅም ሰዓት ቆሞ አየኝ። መጀመሪያ ምንድነው የሚያስፈራሽ አለኝ። ሰው ምንም ሳይጎለው እንዴት ሊፈራ ይችላል? ምን ስለጎደለሽ ነው የምትፈሪው አለኝ። ልክ እሱ ከጸለየልኝ በኋላ የሆነ ነገር ከላይ ላይ በቃ ሲሄድ ይታወቀኛል። ከዛም በኋላ ተመለሰ መጣና ብቻዬን ነኝ፣ ብቻዬን አስቀረኸኝ እያልሽ ታለቅሻለሽ አለኝ። በጣም ደነገጥኩኝ። ምክንያቱም በባዶ ቤት ብቻዬን አንድ ቤት ተከራይቼ ነው የምኖረው። ስራ አለኝ፣ አስተምር ነበረ። በባዶ ቤት ብቻዬን ቁጭ ብዬ ለምንድን ነው ብቻዬን የቀረሁት? በዛ ላይ ዘመዶቼ ሩቅ ናቸው ያሉት አብዛኞቹ። ማንም የሚጠይቀኝ ሰው የለም ነበር። ደህና አደርሽ የሚለኝ ሰው ራሱ ይናፍቀኝ ነበረ እና አለቅስ ነበረ በጣም። ለምንድን ነው እኔ እዚህ የቀረሁት? ለምንድን ነው ሰው አልባ ያለከኝ? እና ጓደኞቼ በሙሉ በማላውቀው ምክንያት ከኔ ርቀውኝ ነበረ በዛ ሰዓት። ልክ የእግዚአብሔር ሰው ብቻዬን አስቀረኸኝ እያልሽ ታለቅሻለሽ ሲለኝ በጣም ደነገጥኩኝ። ማን ነገረው? ማለት ለማንም ሰው ያልተናገርኩት ነገር ነው። በጣም ደነገጥኩኝ። ከዛም በኋላ ጸለየልኝ። አይዞሽ እግዚአብሔር ካንቺ ጋር ነው አለኝ። ከዛ በቃ ብቻዬን መሆኔን እስከምረሳው ድረስ ሲጄ ቲቪ በቃ ህይወቴን ቀየረው። መንፈሳዊ እይታዎቼ ተቀየሩ። በጣም ብዙ ነገር የተቀየረ። ከዛም በኋላ የተወሰነ ወራት በኋላ የእግዚአብሔር ሰው መልእክት አመጣልኝ። ብቻሽን ቀርተሻል እዚህ በእድሜ ምክንያት እና ቪዛሽ ይመታልሻል ብሎን ተናገረኝ። ከዛም በኋላ ልክ እሱ ይሄን መልእክት ካመጣ በሳምንቱ ቤተሰቦቼ እዛ ፕሮሰስ ጀምረውልኝ ነበረ። ኬዝሽ አፕሩቭድ ሆኗል ተብሎ ተደወለልኝ። አጨብጭቡ እንጂ ለጌታ ክብር።
በአሜሪካን ሕግ እድሜው 21 ዓመት ያለፈ ሰው ከቤተሰቡ ጋር ወደ አሜሪካ መሄድ አይችልም። እስቲ አይችልም በሉ። በሰማይ ሕግ ደግሞ ይቻላል አለና ጌታ አልሰማቸው ማለት ነው። ትሄጃለሽ አላት። አፕሮቭድ ተባለ። እሺ ከዛም በኋላ ፕሮሰሱ ቀጠለ። አፕሮቭድ ተደርጓል ተብሎ ተደወለልኝ። ደስ አለኝ። ከዛም በኋላ አንድ ጊዜ ቁጭ ብዬ ቤት እያለሁ ስልክ ተደወለልኝ። ስልኩን ሳነሳ 35 ቤት ነው ምናምን ነውና ስልኩን ሳነሳ ከአሜሪካ ኤምባሲ ነበረ ምንደውልልሽ ወረቀትሽ ስለመጣ መተሽ በነገው ዕለት በወረቀትሽ እንድትወስጂ ተባልኩ። ከዛ አላመንኩም። ማለት ሌላ ሰው ደውሎ ያሾፈብኝ ነው መሰለኝ። አላመንኩም፣ ግን እግዚአብሔርን አመሰገንኩኝ። ከዛ በነጋታው ኤምባሲ ሲሄድ እውነትም የኔ ወረቀት ኤምባሲ የምገባበት መጥቷል። 20 ቀን ብቻ ነው የምንሰጥሽ። በ20 ቀን ውስጥ የሚያስፈልጉሽን ዶክመንቶች አሟይና በፍጥነት ኢንተርቪው እንድትገቢ ተባልኩኝ። ከዛ በኋላ ኢንተርቪው ለመግባት የሚያስፈልጉኝን የሕክምና የተለያዩ ነገሮች አደረግኩኝ። ከዛም በኋላ እጸልይ ነበረ። ከዛ ቀኑ ሲደርስ ኤምባሲ ገባሁኝ። ኤምባሲ ስገባ በጣም ፈርቼ ነበረ። ምክንያቱም በቃ ማለት የሆነ በቃ ፍርሃት ተሰምቶኝ ነበረ። ከዛ ገባሁኝ። ዶክመንቶችን ከተቀበሉን በኋላ ኢንተርቪው ከሰዓት ነው ተባለ። ጭንቀቱ ፍርሃቱ ቀጠለ ማለት ነው። ከሰዓት ነው 7 ሰዓት ተባልን። ተመልሼ ወጣሁኝ። ከዛ 7 ሰዓት ላይ ተመልሼ ገባሁ። ከዛ ኢንተርቪው ተራዬ ሲደርስ ቆምኩኝ። ሁለት ሰዎች ብቻ ነበሩ ኢንተርቪው የሚያደርጉት፣ አንድ ወንድና አንድ ሴት ነበረች። ሴቷን ሳያት በጣም ረጅም ሰዓት ትጠይቅ ነበረ። ለአንድ ሰዓት ያክል አንድ ሴትዮ ልጅ የያዘች ለአንድ ሰዓት ያክል ጠየቀቻት። ጠይቃት አልሰጠቻትም ነበረ ቪዛ። በቃ እሷ ጋር ባልደረሰኝ እያልኩ እየጸለይኩ ነበረ። ከትንሽ ቆይታ በኋላ ሜሮን ብራኔ ብላ ጠራች። ከዛ በኋላ ሄድኩኝ። ገና እንደቆምኩኝ ማነው የሚወስድሽ አሜሪካን ሀገር አለችኝ። እናቴ ናት አልኳት። ከዛ ወዲያውኑ እናትሽ እዛ ሀገር ፎርም ስትሞላ እድሜሽን ጃንዋሪ 1994 ብላ ነው የሞላችሁ፣ ፓስፖርትሽ ላይ ያለው እድሜ ደግሞ የተለያየ ነው አለች። ልክ እንደዛ ስትለኝ በቃ ደነገጥኩኝ። እንደማትሰጠኝ እርግጠኛ ሆንኩኝ። ከዛም በኋላ እንዴት ነው አስረጅኝ አለችኝ። እኔ አላውቅም፣ እድሜ ፓስፖርቴ ላይ ያለው ነው፣ ሌላ የማውቀው ነገር የለም አልኳት። ስላት ወዲያውኑ እኔ ፓስፖርቴን አድርጋ ትመልስልኛለች ብዬ ሳስብ እንደዚህ አለች። እናትሽ ምናልባት የዛን ሰዓት ስትሞላ ተደናግጣ ሊሆን ይችላል እና አንቺ ግን ግር ብሏት ሊሆን ይችላል፣ አንቺ ግን ትክክለኛ እድሜሽን ፓስፖርትሽ ላይ ያለውን ማወቅ አለብሽ ብላ መክራኝ ነው ያለፈችው። እና ይሄ ራሱ ለእኔ ሚራክል ነው አይደለም። እንዲህ አይነት ስህተት ተገኝቶ እነሱ በጣም ትንሽ ስህተት ነው የሚፈልጉት። እና እንዲህ ብላ መክራኝ ስታልፈኝ ማመን አቃተኝ። ወዲያውኑ 2-3 ጥያቄ ጠየቀችኝ። ኮንግራጁሌሽን ቪዛሽን ሰጥሻለሁ መልሳሽ አለች። ከዛም በኋላ ቪዛውን የሚወስድበትን ቢጫ ወረቀት ስትሰጠኝ እኔ በቃ ራሴን አላውቅም ነበረ። ዝም ስላት ያዝ አደረገችው ወረቀቱን። እሺ አመሰግናለሁ ስላት ድጋሚ ሰጠችኝ ማለት ነው። ከዛ በኋላ ወጣሁኝ። በቃ ማመን አልቻልኩም። እና እናቴ ምን አለችኝ? አንቺ በጣም እድለኛ ሰው ነሽ። እኛ እንደሄድን ብዙ ችግር አይተናል እና አሁን እኔ ሲሄድ ግሪን ካርድ አግኝቼ ነው የሚሄደው፣ ሲቲዝን ሆኜ ነው የሚሄደው ማለት ነው። እዛ ሰዓት ውስጡ ነው ያለው ግሪን ካርድ። ግሪን ካርድ ምን እንደሚመስል አይቼ ስለማላውቅ ማየት ፈልጌ ነበር። ግሪን ነው እንደ ከለሩ ራሱ። እስቲ ኢየሱስ ጌታ ነው በለው። ሲያስቀራት ዓላማ ነበረው እግዚአብሔር። ሕይወቷን ሰራ፣ ነገሮቿን አስተካከለ። ሕግን በሕግ ሻረና አይቻልም የሚባለውን አሳልፎ አሁን ከቤተሰቦቿ ጋር አገናኛት። እግዚአብሔር በጓዳ የተናገራችሁትን በአደባባይ ይናገራል።
ቀኑ ደግሞ ዛሬ ነው በሉ እስቲ ዛሬ ነው በሉ ግድ የላቸው ኢየሱስ ጌታ እንግዲህ ጌታ ነው ይሄን ያደረገልሽ አሜሪካ ስትሄጂ ለጌታ በጌታ ቤት ምን ታደርጋለሽ እግዚአብሔርን በጣም አመሰግናለሁ ከዚህ በኋላ ደግሞ እዛ በሚኖረኝ ነገር ሁሉ እግዚአብሔርን ለማገልገል እግዚአብሔር ሰው ወደዛ ሲመጣ ከሱ ጋር አብሬ እግዚአብሔርን ለማገልገል ወስኛለሁ አጨብጭቡ ለጌታ ክብር በርቺ ጠንክሪ እንጸልይልሻለን እናገኝሻለን እዛም ስንመጣ ጌታ ኢየሱስ ይባርክሽ አሜሪካ ትንሽ ቆይተሽ ተመለሰሽ እዚህ ታገለግያለሽ ለጊዜው ሂጂ ግድ የለም ፈቅዳለሁ ክብር ለኢየሱስ ይሁን አጨብጭቡ ሲባካችሁ ሃሌሉያ A prayer of a righteous man makes tremendous power of heaven የሰማይን ኃይል የሚያመጡ ወደዚህ ምድር አሉ ጌታ ምስክሬ ነው ሴቶች አሉ ወንዶች አሉ የሆነ ኃይል የሚያወጡ ሰዎች አሉ የኢትዮጵያ ኢኮኖሚ ተቆልፏል አንዲት እህት የለችም ወይ የኢትዮጵያ ታሪክ ተበላሽቷል የለችም ወይ አንድ እህት አንድ ወንድም የለም ወይ አለ እዚህ አዳራሽ ውስጥ አለ እዚህ አዳራሽ ውስጥ አይለውጥም እሱ አይደክምም ማስተዋሉ አይመረመርም ለደካሞች ኃይል ይሰጣል ብርታት ለሌለው ብርታት ይጨምራል ጎበዛዝት ይወድቃሉ ኃያላን ይደክማሉ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ እንደ ንስር በክንፍ ይወጣሉ ይሮጣሉ አይታክትም ይሄዳሉ አይደክሙ ይበራሉ ይሄዳሉ ዛሬ ሳይሆን አልንቀሳቀስም ሳይዘንብ አልሄድም ነገ አልፈልግም የዛሬ ሳምንት አልፈልግም የዛሬ አመት አልፈልግም አሁን ይዘንባል አለ አሁን ይዘንባል የጻድቅ ሰው ጸሎት በስራዋ እጅግ ኃይል እንደምታደርግ አውቃለሁ አለ ይዘንባል አለ ሶስተኛ ጊዜ ጸለየ መገናኘታችን ነው አለ አሁን መሮጥ አለብናል የተባለው ዝናብ ሊዘንብ ነው አለ ኃይል ሊመጣ ነው አለ ዛሬ እንጸልያለን እግዚአብሔር ምስክሬ ነው ለብዙ አመት የተቆለፈ ለብዙ አመት አይሆንም የተባለ ለብዙ አመት የተዘጋ ለብዙ አመት የተቆለፈ ለብዙ አመት አይሆንም የተባለ ዛሬ ከሚጸልየው ጸሎት የተነሳ ኃይለኛ በረከት ኃይለኛ እሳት ኃይለኛ ክብር በኢየሱስ ስም ይወድቅባቸዋል ዳግም የተወለዱ እኔ በውስጣቸው የምኖር አካላቸው እኔ መቅደስ የሆነ የጸለይ በጀመረው ጊዜ ሰማይ መናወጥ ይጀምራል ምድር መናወጥ ይጀምራል ሲኦል መናወጥ ይጀምራል የተቀመጡበት ቤት መናወጥ ይጀምራል ብርና ወርቅ የለኝም የሆነ ነገር ጸልዬ ግን የምሰጠ ነገር አለ ይሄ ያለኝን እሰጣለሁ በጌታ በኢየሱስ ስም ተነሳና ተመላለስ በጌታ በኢየሱስ ስም ተነሳና ተመላለስ በመስሪያ ቤት ባለስልጣኑ ኃይል ያመጣል በትምህርት ቤት ተማሪዎች የሰማይን ኃይል በትምህርት ቤት ውስጥ ያስገባሉ የአጋንንት ኃይል ሳይሆን የጨለማ ኃይል ሳይሆን የእግዚአብሔርን ኃይል የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታመጣለች ኢየሱስ ጌታ ነው ከጎናችሁ ያለውን ሰው ተዘጋጅታል ይበሉት የእግዚአብሔርን ቃል ለመስማት ተዘጋጅታል ወይ የእግዚአብሔር ቃል በሉት ላንተ በግል ይመጣልሃል አሁን በሉት ኢየሱስ ጌታ ነው የእግዚአብሔርን ቃል ጥቂት ከሰማን በኋላ ወደ ጸሎት ነው የምንሄደው እስከ ዛሬ የሰዎችን ታሪክ አይቻለው ዛሬ ግን የኔ ነው የሚሉ ሰዎች መኖር አለባቸው አሜን ሰዎች ሲፈወሱ አይቻለው ዛሬ ግን የኔ ነው በሉ እስቲ ብዙ ድንቅና ታምራት አይቻለው ዛሬ ግን የኔ ነው በሉ ብዙዎች ሲቀቡ አይቻለው ዛሬ ግን እኔ ራሴ መቀባት አለብኝ እኔ ነኝ በሉ እኔ ተረኛው እኔ እግዚአብሔር የሚነካኝ እኔ ዛሬ እግዚአብሔር የሰማይ ቁራጭ ወደዚህ አዳራሽ ያመጣል ኢየሱስ ጌታ ነው peace of heaven will come here in Jesus mighty name hallelujah ከጎናችሁ ያለውን ሰው ዛሬ እግዚአብሔር በመንፈሱ ይነካል በሉት አንዳንድ ሰው እኔ ስላልኩ ብቻ ነው የሚለው እንጂ ከልቡ ጋር ልቡና አንደበቱ አንድ ላይ አይደለም ዛሬ በሉት እግዚአብሔር በመንፈሱ በክብሩ
ይነካል ይነካል ብሎ ግድ ይላል ይነካል በእውነት ይነካል በሉት ታሪክ ይቀየራል በሉት እንደገባህ አትወጣም በሉት ኢየሱስ ጌታ ሃሌሉያ ያዕቆብ ምዕራፍ 5 እግዚአብሔር ቃል እንደዚህ ይላል ያዕቆብ ምዕራፍ 5 ከናንተ ማንንም የታመመ ሰው ቢኖር ሆስፒታል ይሄድ ይላል አይደል ፓራሴታሞል ይግዛ አብዛኛው ሰው ቤት ፓራሴታሞል ፔንኪለሮች ማማን ናቸው አድቪል ነው አድቪል የሚለው ሳነበው ኤን ወደዛ አድርጌ ሳነበው ኤዴቭል ነው የሚለው እናንተ ኤዴቭል ነው የሚለው አድቪል ንከሩኝ እንጂ ለምን እንወሻሻለን እውነቱን እንነጋገር እንጂ አስፕሪን ፓናዶል የተለያዩ የመድኃኒቶች በቤታችን አሉ በፍሪጃችን ውስጥ አሉ በቤተ ክርስቲያን ግን የተጸለየበት ዘይት ወደ ቤት ሲገባ ሃሌሉያ ዛሬ ስለ ጸሎት ለነገራችሁ ነው በእውነት ጸሎት ላይ የሆነ ሚስጥር አለ ያ ሚስጥር የሆነ ሰው ያገኘዋል አሜን 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 ከናንተ ማንንም የታመመ ሰው ቢኖር አለ የቤተ ክርስቲያን ሽማግሌ ወደሱ ይጥራና ዘይት አድርጎ ይጸልይለት ኃጢአት ሰርቶ ታሞ ቢሆን የቤተ ክርስቲያን ሽማግሌ ወይም አንድ የቤተ ክርስቲያን አገልጋይ አንድ ቦርን አጌን የሆነ በመንፈስ የተሞላ ሰው መጥቶ ዘይቱ ላይ እጁን አድርጎ ዘይቱ ላይ እጁን ተቀብቶ ቢጭንበት ይፈወሳል አለ እኔ መፈወሱ አልገረመኝ ኃጢአት እንኳን ሰርቶ ከሆነ ከዛ በኋላ የጻድቅ ሰው ጸሎት በሉስቲ በስራዋ እጅግ በሉስቲ ባካችሁ እጅግ በሉ ባካችሁ ኃይልን ታደርጋለች የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ማለት a prayer of a righteous man makes tremendous power of heaven available ይላል አረ በጣም የሚገርም ነገር ነው tremendous power of heaven available ማለት ምን መሰላችሁ በሰማይ ያለ ከባድ ኃይልን በምድር ላይ ታቀርባለች አረ come on somebody amen የጻድቅ ሰው ጸሎት ብሎ የሰማይን ኃይል ወደ ምድር ታመጣለች ዛሬ ካመን ከበሉት ከምን ጸልየው ጸሎት የተነሳ ላንተ ለግል የሰማይ ኃይል ይመጣልሃል በለው አላመናችሁ ማለት ነው ይመጣልሃል የሰማይ ኃይል የሚመጣለት ሰው አለ ዛሬ የጻድቅ ሰው ጸሎት በለው እስቲ በስራዋ እጅግ ብዙ ኃይል ታደርጋለች a prayer of a righteous man makes tremendous power of heaven available በጣም እኮ ነው የሚገርመው እናንተ tremendous power of heaven can be available in a prayer of a righteous man በጻድቅ ሰው ጸሎት እጅግ ብዙ የሰማይ ኃይል ወደ ምድር available ሊሆን ይችላል እኔ አሁን ዛሬ አምናለሁ ዛሬ በመንጸልይበት ጊዜ በዚህ ቤት ውስጥ የሰማይ ኃይል ይመጣል የሰማይ ኃይል ሲመጣ ወገኖቼ በሽተኛ ሆኖ መቀጠል አይችልም ባለጭንቀት ሆኖ መቀጠል አይችልም ድሃው በድህነቱ አይቀጥልም ሐዘንተኛ በሐዘኑ አይቀጥልም የእግዚአብሔር ኃይል ከመጣ በኋላ ያ ሰው እንደሌላ ጎብጦ የመጣ ቀና ብሎ አዝኖ የመጣ እየሳቀ ተርቦ የሚመጣ ጠግቦ ተስፋ ቆርጦ የመጣ ተስፋው ታድሶ በብዙ ኃይል ወደ ቤቱ ይመለሳል ይላል የጻድቅ ሰው ጸሎት በለው በስራዋ እጅግ ኃይል በሉ ባካችሁ ኃይል በሉ ባካችሁ ምን ታደርጋለች በሉ እስቲ ታደርጋለች በሉ ኢየሱስ ጌታ አንድ ሰው ኢየሱስ ጌታ እንደሆነ በልቡ አምኖ በአፉ ሲመሰክር ምን ይባላል ጻድቅ በሉ ከጎናችሁ ያለው ሰው በኢየሱስ አምናለሁ ይበሉ ምን አላችሁ አምኛለሁ አለ በደሙ ታጥባለሁ ይበሉ ዳግም ተወልደሃለሁ ይበሉ በእግዚአብሔር አቆጣጠር በሉ ጻድቅ አንተ ነህ ሌላ ሰው እንዳጠበቀው አንተ መጸለይ ከጀመረ የሰማይ ኃይል በምድር ላይ
በሰፈር ላይ በቢዝነስ ላይ የግድ ይመጣል። ዛሬ ቧንቧው ተቆልፎ ቢሆን እንከፍተዋለን በሉት። አላመናችሁም ማለት እኮ ነው። አላመናችሁም ማለት እኮ ነው። ኢየሱስ ጌታ። እዚህ ቦታ ላይ ምን ይላል መሰላችሁ? ምዕራፍ 5 ላይ ኤልያስም ብሎ እስቲ እንደኛው ሰው ነበረ ብሎ አረፈ። ስለ በሽተኛ እየተናገረ እጅ ስለ መጫን እየተናገረ ዘይት ስለ መቀባት እየተናገረ ስለ ኤልያስ ሄደ። የጻድቅ ሰው ጸሎት ኃይል ስለማድረጓ ኤልያስ ጋር ሄደ። ኤልያስ እንደኛው ሰው ነበረ። ኤልያስ ይበላ ነበር፣ ይጠጣ ነበር። ይበላ ነበር እንዴ? አዎ ይበላ ነበር። ይጠጣስ ነበር? አዎ ይጠጣ ነበር። ተስፋ ይቆርጥ ነበር? አዎ ሞት ሸሽቶ በምድረ በዳ ይሮጥ ነበር። ይተኛ ነበር፣ በደንብ አድርጎ ይተኛ ነበር። ይጨነቅ ነበር፣ ይጨነቅ ነበር። ግን አንድ ቀን ጸለየ፣ ሰማይን ቆለፈ። ለ3 ዓመት ተኩል ቁልፉን ይዞ ገብቶ ጠፋ። ቢፈለግ ኧረ የዚህ ሰው ያለ የሚጸልይ ያለ ሰማይ የሚከፍት ያለ ቆልፎ ጠፍቷል፣ አፈላልጉ ተባለ። በአፋልጉኝ ወረቀት ተለጥፎ ምን ተብሎ በዚህ ዘመን ቢሆን በፌስቡክ በቴሌቪዥን በሬዲዮ ይፈለግ ነበር። ኧረ የኤልያስ ያለ የሰማይን ኃይል ማንቀሳቀስ የሚችል አንድ ሰው ሀገር በጠቅላላ ተርቧል። ሀገር በጠቅላላ ዝናብ አጥቷል። ሀገር በጠቅላላ በአንድ ሰው ምክንያት ተጨንቋል። ኧረ አምጡ ተባለ። እስኮላሮች የሉ፣ ጠቢባን የሉ፣ ኃያላን የሉ። አንድ ጻድቅ ጠፋ። ከ3 ዓመት ተኩል በኋላ ደግሞ መጣ። ኢየሱስ ጌታ። ሁለት እግሮቹ መሃል ጭንቅላቱን አድርጎ ጸለየ። ሮማ ሳማሪያ ጸለየ። በለው እስቲ ባካችሁ። ምን እንዲመጣ ጸለይ? ኃይል እንዲመጣ ጸለይ። ምን እንዲመጣ ጸለይ? ዝናብ እንዲመጣ ጸለይ። ምን እንዲመጣ ጸለይ? ቆልፎ የነበረውን ለመክፈት ጸለይ። ኧረ ኢየሱስ ጌታ ነው። ዛሬ እኮ እንደዚህ የሚጸልዩ ሰዎች አሉ። የሰማይን ኃይል የሚያመጡ ወደዚህ ምድር አሉ። ጌታ ምስክሬ ነው። ሴቶች አሉ፣ ወንዶች አሉ። የሆነ ኃይል የሚያወጡ ሰዎች አሉ። የለችም ወይ አንድ እህት አንድ ወንድም የለም ወይ? አለ አለ አለ። እዚህ አዳራሽ ውስጥ አለ። እዚህ አዳራሽ ውስጥ አለ። እዚህ አዳራሽ ውስጥ አለ። የጻድቅ ሰው ጸሎት በሉ እስቲ ባካችሁ። የኔ ጸሎት በሉ። የኔ ጸሎት በስራዋ እጅግ ኃይል ታደርጋለች በሉ። ግድ የላችሁም። አሜን። ሆራማናማናማናማስ ሁለት እግሮቹ መሃል ጭንቅላቱን አድርጎ ጸለይ 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 ጸለይና ሄድ ቼክ አድርገው ልጁ ሄዶ ቼክ ሲያደርግ ምንም ረጋሼ ምንም የለም፣ ግድ የለም። የጻድቅ ሰው ጸሎት በስራዋ እጅግ ኃይል እንደምታደርግ አውቃለሁ። አሁንም ጸልያለሁ። ጸልይ 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 ሁለተኛ ጊዜ አሁን ሄድ ቼክ አድርግ እባክህ። አሁን ታያለህ ሲመጣ ሄዶ ረጋሼ ነጭ ሰማይ ነው የሚታየኝ። እንኳን ዝናብ እንኳን ደመና ምንም ነገር የለም ማለት ግድ የለም። እኔ ኦሬዲ ሰምቻለሁ፣ ኦሬዲ አውቃለሁ፣ ቃል አለኝ አውቃለሁ። ዛሬ ሳይሆን አልንቀሳቀስም፣ ሳይዘንብ አልሄድም፣ ነገ አልፈልግም፣ የዛሬ ሳምንት አልፈልግም፣ የዛሬ ዓመት አልፈልግም። አሁን ይዘንባል አለ። አሁን ይዘንባል። የጻድቅ ሰው ጸሎት በስራዋ እጅግ ኃይል እንደምታደርግ አውቃለሁ አለ። ይዘንባል። 3ኛ ጊዜ ጸለየ። በደንብ ጸለየ። ምን እንደጸለየ አላውቅም፣ እንዴት እንደጸለየ አላውቅም። ኃይል እንደጸለየ ግን አውቃለሁ። እንደጸለየ አውቃለሁ። የእግዚአብሔር ሰው ጸለየ። ጻድቅ ሰው ጸለየ። በሄድ ቼክ አድርጋለሁ። ሄዶ ቼክ ሲያደርግ ኧረ ምንም። 3ኛ ላይ ሲመጣ ቀስ ብሎ የመጣ ይመስላችሁ? ቀስ ብሎ ጋሽ ኧረ ዝናብ የለም። አዎ አንተ ላይ የምን አይቻለሁ አለ። እንዲያውም ዝም ብሎ ዝናብ አለ፣ ኃይለኛ ዝናብ አለ። ውሽንፍር ያለው ዝናብ አለ፣ ኃይለኛ ዝናብ አለ። አሁን ይዘንባል አለው። 4ኛ ሄዶ ቼክ አደረገ፣ የለም። 5ኛ ሄዶ ቼክ አደረገ፣ የለም። 6ኛ ሄዶ ቼክ አደረገ፣ የለም። ምን አይነት ኤልያስ ነው እናንተ ሰው? 1ኛ የለም፣ 2ኛ የለም፣ ኧረ 3ኛ የለም፣ 4ኛ የለም፣ 5ኛ የለም። ልጁን ምን ያክልከዋል? ይሄ እኔ በሆን በ5ኛው በዛው ኧረ አልበዛ ብዬ በዛው ነበር መጣ። ተመልሰው የለም፣ ያውም የለም የሚል ሪፖርት ይዞ ለመምጣት 5 ጊዜ 6 ጊዜ 7ኛው ላይ እጅ መታከል ደመና መጣች። ይበቃል አለ እሱ። ዋናው ኮኔክት ማድረጋችን ነው አለ። ዋናው ከሰማይ ጋር መገናኘታችን ነው አለ።
አሁን መሮጥ አለብን አለ። የተባለው ዝናብ ሊዘንብ ነው አለ። ኃይል ሊመጣ ነው አለ። ዛሬ እንጸልያለን። እግዚአብሔር ምስክሬ ነው። ለብዙ ዓመት የተቆለፈ፣ ለብዙ ዓመት አይሆንም የተባለ፣ ለብዙ ዓመት የተዘጋ፣ ለብዙ ዓመት የተቆለፈ፣ ለብዙ ዓመት አይሆንም የተባለ ዛሬ ከሚጸልየው ጸሎት የተነሳ ኃይለኛ በረከት፣ ኃይለኛ እሳት፣ ኃይለኛ ክብር በኢየሱስ ስም ይወድቅባቸዋል። አሜን የሚል አንድ ሰው አለ ወይ? ኤልያስም በሉ ባካችሁ እንደኔው ሰው ነበረ በሉ። የተሻለ ሰው፣ ልዩ ሰው፣ ምርጥ ዘር ሰው፣ ሰው እንዳንተው ሰው፣ እንዳንቺው ሰው ግን ጸለየ፣ ሰማይን አነቃነቀ። ግን ጸለየ፣ ሰማይን ቆለፈ። ግን ጸለየ፣ የቆለፈውን ከፈተ። ዛሬ ደግሞ እግዚአብሔር እንደዚህ ያለ በዚህ ጉባኤ ውስጥ ዳግም የተወለዱ እኔ በውስጣቸው የምኖር አካላቸው የኔ መቅደስ የሆነ የጸለይ በጀመረው ጊዜ ሰማይ መናወጥ ይጀምራል፣ ምድር መናወጥ ይጀምራል፣ ሲኦል መናወጥ ይጀምራል፣ የተቀመጡበት ቤት መናወጥ ይጀምራል። ኃይል የሚወድቅባቸው ኃይልን የሚያመጡ ከሰማይ እሳት የሚያወርዱ በዚህ ጉባኤ አሉ 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 ወንዶች አሉ ሴቶች አሉ አሉ አሉ። የጻድቅ ሰው ጸሎት በሉ ባካችሁ የኔ ጸሎት ከጎናችሁ ያለው ሰው ያንተ ጸሎት በሉት። ያንተ ጸሎት በስራዋ እጅግ ኃይልን ታደርጋለች። ነገ እንዳትጠብቅ፣ የዛሬ ሳምንት እንዳትጠብቅ፣ በኋላ እንዳትጠብቅ። አሁን ስጸልይ የሰማይ ኃይል በሰፈር ላይ፣ በቢዝነስ ላይ፣ በዘሮች ላይ አሁን መውረድ ይጀምራል፣ ይወድቃል። ብዙዎቻችን የሰማይ ኃይል በእኛ ጋር እንዲመጣ እንጸልይ። ለመጸለይ እንጸልያለን፣ ጸለዩ እንዲባል እንጸልያለን። ነፍሳችንን ጥያቄ ዝም ለማሰኘት እንጸልያለን። እሱኛውን ጸሎት አላልኩም እኔ። የዛሬው ጸሎት ምን አይነት ጸሎት መሰላችሁ? የሰማይን ኃይል ወደ ምድር የሚያመጣ የእግዚአብሔርን ጣት ወደ ምድር የሚያመጣ ልክ ጴጥሮስ እንዳለ ብርና ወርቅ የለኝም፣ የሆነ ነገር ጸልዬ ግን የምሰጠ ነገር አለ። ይሄ ያለኝን እሰጥሃለሁ። በጌታ በኢየሱስ ስም ተነሳና ተመላለስ። በጌታ በኢየሱስ ስም ተነሳና ተመላለስ። ይሄ አለኝ ያለውን ነገር የእግዚአብሔር ኃይል ለሰውየው ሲሰጠው ሰውየው ተነስቶ ዘለለ፣ ቁርጭምጭሚቱ ጸና፣ ወደ ቤተ መቅደስ ገባ፣ ከነሱ ጋር አመለከ ይላል። ብርና ወርቅ ባይኖረኝ በለው የሰማይ ኃይል አለኝ። የእግዚአብሔር መንፈስ፣ የእውነት መንፈስ በእኔ ውስጥ አለ። ዛሬ መጸለይ ሲጀምር የሆነ ነገር ይሆናል በለው። እንግዳ ነገር ይሆናል በለው። እሳት ይሆናል በለው። ኃይል ይሆናል በለው። ፈውስ ይሆናል በለው። በረከት ይሆናል በለው። እንደምን ሰው በለው ይሆናል። ሰይጣን ጉልፈላበት በሉ እስቲ ድገሙና በሉ ግድ የላቸውም። ለምን መሰላችሁ? በየክፍለ ከተማው፣ በየቀበሌው፣ በየቀየው፣ በየሰፈሩ ከዚህ ጉባኤ በኋላ ኃይልን የሚገልጡ ወንዶችና ሴቶች በመስሪያ ቤት ባለስልጣኑ ኃይል ያመጣል። በትምህርት ቤት ተማሪዎች የሰማይን ኃይል በትምህርት ቤት ውስጥ ያስገባሉ። የአጋንንት ኃይል ሳይሆን፣ የጨለማ ኃይል ሳይሆን፣ የእግዚአብሔርን ኃይል፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታመጣለች። A prayer of a righteous man. የጻድቅ ሰው ጸሎት በሉ ባካችሁ ድገሙና በሉ ባካችሁ በስራዋ በለው እጅግ ኃይል ታደርጋለች በሉ ባካችሁ። የምን ኃይል መሰላችሁ? የእግዚአብሔርን ኃይል ታደርጋለች። የሰውን ኃይል አይደለም፣ የባለስልጣንን ኃይል አይደለም፣ የገንዘብን ኃይል አይደለም፣ የሰውን ኃይል አይደለም፣ የዘር ማንዘርን ኃይል አይደለም፣ የሰማይን ኃይል ታቀርባለች። A prayer of a righteous man. አሜን አሜን። ኢየሱስ ጌታ። ሞካቶራ ባሰባ ሐዋርያ ሥራ ምዕራፍ 12 በዚያን ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቁጥር 1 ጀምሮ አነባለሁ። ከኔ ጋር ናቸው? አንተ ጻድቅ ነህ ወይ በሉት ከጎናቸው ያለው። ከዛ መልሱን ስሙት። ያንተ ጸሎት በሉት በስራዋ ብዙ ኃይል ታደርጋለች። አመናችሁ ግን አመናችሁ? ዛሬ ኢየሱስ ጌታ። በዚያን ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ
ከየቤተ ክርስቲያኑ ባንዳንዶቹ ላይ እጁን ጫነባቸው። ዮሐንስንም ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓልም ወራት ነበረ። በያዘውም ጊዜ ወደ ወህኒ ያገባው። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስበው እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጣቸው። 16 ወታደር ሆኖ ነው 4 ጭፍራ ክፍል 4 ጊዜ 4 ወታደር ከዛ 4 ወታደር ከዛ 4 ወታደር ከዛ 4 ወታደር ከዛ ሰንሰለት በእጁ በእግሩ ታስሮ አንድ እግዚአብሔር ሰው የሰማይን ኃይል የሚያመጣ ታስሮ ተኝቷል። ሮማ ሀዲያ ቦሳ እጅና እግሩ ታስሯል፣ ግን ተኝቷል። እሱ ያ ሁሉ ሰው እየጠበቀው ተኝቷል። ኢየሱስ ጌታ። ጴጥሮስም በወህኒ ይጠብቅ ነበር። ነገር ግን በቤተ ክርስቲያን ስለርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ጸሎት አጥብቆ ይደረግ ነበር በለው። አልሰማዋቸው። ለታሰረ ሰው፣ ሞቱን ለሚጠብቅ ሰው፣ ቀጥሎ ለሚሞት ሰው በቤተ ክርስቲያን ጸሎት ይደረግ ነበር። ምን አይነት ጸሎት? የጻድቅ ሰው ጸሎት፣ ኃይልን የሚያመጣ ጸሎት፣ መላእክትን የሚያነቃንቅ ጸሎት፣ የሰማይን ኃይል ወደ ምድር የሚያመጣ ጸሎት ይጸለይለት ነበር። ሄሮዶስም ሊያወጣው ባሰበ ጊዜ በዛች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። ጠባቂዎችም በደጁ ፊት ሆነው ወህኒውን ይጠብቁ ነበር። እነሆ የጌታ መልአክ ቀረበ፣ በቤቱም ውስጥ ብርሃን በራ። ጴጥሮስንም ጎድኑን መጥቶ አነቃውና ፍጥነት ተነሳ አለው። ሰንሰለቶቹም ከእጁ ወደቁ። መልአኩም ታጠቅና ጫማህን አግባ አለው። እንዲሁም አደረገ። ልብስህንም ልበስና ተከተለኝ አለው። ወጥቶም ተከተለው። ራእይንም የሚያይ ይመስለው ነበር እንጂ በመልአኩ የሚደረገው ነገር እውነት እንደሆነ አላወቀም። የመጀመሪያውና የሁለተኛውን ዘብ አልፈው ወደ ከተማ ወደሚያወጣው ወደ ብረቱ መዝጊያ ደረሱ። እርሱም አውቆ ተከፈተላቸው። ወጥተውም አንዲት ስላች አለፉ። ወዲያው መልአኩ ከእርሱ ተለየ። ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ አሁን በእውነት አወቅሁ አለ። ባስተዋለም ጊዜ እጅግ ሰዎች ተከማይተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ። ጴጥሮስም የደጁን መዝጊያ ባንኳኳ ጊዜ ሮዴ የሚሏት አንዲት ገረድ ትሰማ ዘንድ ቀረበች። የጴጥሮስንም ድምፅ መሆኑን ባወቀች ጊዜ ከደስታዋ የተነሳ ደጁን አልከፈተችም። ነገር ግን ወደ ውስጥ ሮጣ ጴጥሮስ በደጅ ፊት ቆሞ እንዳለ አወራች። እነርሱም አብደሻል አሏት፣ ሲጸልዩ የነበሩ። እርሷም ግን እንዲህ እንደሆነ ታስረግጥ ነበር። እርሱም መልአኩ ነው አሉ። እስቲ ኢየሱስ ጌታ ነው በሉ። ጴጥሮስ ታሰረ በሰንሰለት በእግር ብረት ወታደር መሃል በብረት ተቆልፎበት ታሰረ ብሎ አልተቀመጠም። በቤተ ክርስቲያን ጸሎት ማድረግ ጀመሩ። በኢየሱስ ስም ጴጥሮስን ፈታነዋል፣ ሰንሰለቱን ቆረጥነዋል፣ እስራቱን ፈታናለሁ። ጴጥሮስ አይሞትም አሉ። ገና ጴጥሮስ 1 ጴጥሮስ 2 ይጽፋል አሉ። ገና ታላላቅ ታምራትን ያደርጋል አሉ። አይሞትም እናውጠዋለን አሉ። እግዚአብሔር ከሰማይ ሰማና መልአኩን ላከ። ሰንሰለቱ ከእጁ ላይ ወደቀ ይላል። ከታሰረበት ቦታ ላይ ወጣ። በሩ ራሱን አውቆ ተከፈተ። አይገርምም? በዚህ ዘመን ቢሆን ዲጂታል ብር ነው ነበር። አጠገቡ ሲደርሱ የሚከፈቱ ሴንስ የሚያደርጉ በሮች አሉ። በዛን ዘመን መልአኩ ኦሬዲ ያንን ብር ይሄ ማኑዋል የነበረውን ብር ወደ ዲጂታል ብር ቀየረ። ሮማ ሀዲያ ቦሳ አጠገቡ ሲደርሱ በሩ እዛኛው ጋር ሲደርሱ በሩ ላጥ። ሰንሰለቱን ሲያዩ ሰንሰለቱ ቁርጥ ዱብ። ጴጥሮስ ቀጥታ ወደሚጸለይበት ቦታ ሄዶ ሲያንኳኳ ማን ልበል? ጴጥሮስ ነኝ። እኔ አላምንም ብላ ወደ በኋላ ሮዴ ሮጣችና ነገረቻቸው። ምንድነው? ጴጥሮስ ተፈቷል። አብደሻል። ጤናማ መሆን አይደለሽም አንቺ፣ ያምሻል። ጴጥሮስ አሁን የምጸልዩለትን እኮ ነው ያልኩት። አዎ ተፈቷል። አብደሻል። ሊሆን አይችልም። እንዴት ሊሆን ይችላል? የታሰረ ሰው በሰንሰለት ዘብ እየጠበቀው ያለ እንዴት ሊሆን ይችላል? ተፈታ። እንዴት ተፈታ? በእናንተ ጸሎት ተፈታ። እንዴት ተፈታ? በዛሬው ጸሎት ተፈታ። እንዴት ተፈታ? ሰንሰለቱን የሚበጥስ መልአክ ከሰማይ ተላከለ። ዛሬ ከሚጸለየው ጸሎት የተነሳ ለ10 ዓመት የታሰረ ለ20 ዓመት የታሰረ ቢዝነስ ሊሆን ይችላል፣ ጤንነት ሊሆን ይችላል፣ ሰላም ሊሆን ይችላል። በጌታ በኢየሱስ ስም ሰንሰለት ከእጆቻቸው የሚወድቁ ሰዎች አሉ። ዛሬ የሚወድቁ አሉ።
ከቤተሰባችሁ ላይ ከቤታችሁ ላይ ከትዳራችሁ ላይ ከዘመናችሁ ላይ የመንፈስ ቅዱስ ኃይል ይመጣና ሰንሰለቶች መውደቅ ይጀምራሉ። በሉ እስቲ ይጀምራሉ። እስቲ ይጀምራሉ በሉ። በቃሽ ጮክ ብላችሁ ሰንሰለቶች በሉ ይወድቃሉ 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 ይወድቃሉ። ኢየሱስ ጌታ ሃሌሉያ። ሮባ ሀዲያቦሳ ኒካቶ ለባሻባኒያሞስ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። እስቲ እጅግ ኃይል ታደርጋለች። የእግዚአብሔር መንፈስ ሲመጣ ወገኖቼ የሰማይ ኃይል ሲመጣ እድሜ ዘመናችሁ አይታችሁ ሰምታችሁ እናንተ ችሎታና ኃይል የማይሆን ነገር ነው የሚሆነው። አሜን አሜን አሜን። ለዚህ ነው የእግዚአብሔር ቃል በመንፈስ እንጂ በኃይልና በብርታት አይሆንም። የእኛን ብርታት አይደለም እግዚአብሔር የሚፈልገው፣ የእኛን ችሎታ አይደለም፣ የእኛን እውቀት አይደለም እግዚአብሔር የሚፈልገው። የሰማይ ኃይል በእኛ ላይ እንዲገለጥ ነው የሚፈልገው። ከጎናችሁ ያለው ሰው ዛሬ የሰማይ ኃይል ይመጣል። ታምናለህ ወይ? የሰማይ ኃይል ይመጣል። አልወጣም ካልከበት ትወጣለህ። አላልፈውም ያልከውን ታልፈዋለህ። ተዘጋብኝ ያልከው በር ይከፈትልሃል። እያሰባችሁ በራችሁ ተዘጋ ማንም አይከፍተውም። በመንግስት ተዘጋ፣ በህዝብ ተዘጋ፣ በዘመድ ተዘጋ ያላችሁት በር ዛሬ አምላኬ መልአኩን ልኮ ሰንሰለቶችን በጥሶ መንፈሳዊ በሮችን ከፍቶ ያስወጣሃል። ለሚጸልዩልህ ህልም ይመስላቸዋል። ለአንተ ራእይ ይመስልሃል፣ ህልም ይመስልሃል፣ ህልም ይመስልሃል፣ ህልም ይመስልሃል። በሉ ከጎናቸው ያለው ህልም ይመስልሃል በሉት። በቃችሁ ህልም ይመስልሃል። ህልም እንጂ እውን አልመሰለኝም። ህልም እንጂ ኧረ ይሄ ነገር እኔ ነኝ ወይ ለኔ ነው ወይ? እንዴት ሊሆን ቻለ? እንዴት ልወጣ ቻልኩ? እንዴት ላመልጥ ቻልኩ? እኔ ነኝ ወይ? ህልም ነው አይኔ ነው ምንድን ነው? እንደዚህ የሚሆንላቸው ሰዎች አሉ። ዛሬ እንደዚህ የሚሆንላቸው ሰዎች አሉ። እኔ አዎ አንተ እኔ አዎ አንቺ ህልም የሚመስል እስቲ ህልም የሚመስል በሉ ባካ። ህልም የሚመስል መንፈስ ቅዱስ እየተናገረኝ ነው በእውነት። ህልም የሚመስል በረከት ብዙ ሰዎች እጃቸውን ባፋቸው ጭናሉ ዛሬ። አረ ህልም ነው ይሄ ነገር፣ እውነት ሊሆን አይችልም። እንዴት ሊሆን ቻለ? በምን ሁኔታ ሊሆን ቻለ? ህልም ነው እውን ነው ወይኔ! አረ ኢየሱስ ጌታ እንደ ኤልያስ ጸልየው አንደኛ እምቢ፣ ሁለተኛ እምቢ፣ ሶስተኛ እምቢ፣ አራተኛ እምቢ፣ አምስተኛ እምቢ፣ ስድስተኛ እምቢ። ዛሬ ሰባተኛው ነው ብሎኛል ጌታ። ዛሬ ሰባተኛው አረ ኢየሱስ ጌታ! እስቲ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የጴጥሮስ አምላክ ያንተ አምላክ ነው ብሎ ከጎናቸው ያለው ሰው የጴጥሮስ አምላክ ጴጥሮስን ከስራት የፈታ ጴጥሮስን ከእስር ቤት ያወጣ ጴጥሮስን ሞቱን በሕይወት የቀየረለት የጴጥሮስን ታሪክ ዕድሜ የቀጠለለት የሰማይ አምላክ ያንተ አምላክ ነው። እሱ አይለወጥም፣ እሱ አይደክምም፣ ማስተዋሉ አይመረመርም። ለደካሞች ኃይል ይሰጣል፣ ብርታት ለሌለው ብርታት ይጨምራል። ጎበዛዝት ይወድቃሉ፣ ኃያላን ይደክማሉ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክትም፣ ይሄዳሉ፣ አይደክሙም፣ ይበራሉ፣ ይሄዳሉ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱ፣ ይሄዳሉ፣ አይደክሙም። እስቲ አይደክሙም በሉ በቃ። እኔ አልደክምም በሉ ከጎናቸው ያለው አልደክምም። ኃይሌ ይታደሳል። እንደ ንስር በኃይል እሮጣለሁ በሉ፣ እበራለሁ በሉ፣ እሄዳለሁ በሉ፣ እወርሳለሁ በሉ፣ እይዛለሁ በሉ፣ እጨብጣለሁ በሉ። ዛሬ ያመነ ሰው እልልታ ጭብጨባ ለጌታ። ኧረ ኢየሱስ ጌታ! እኔ የማመልከው አምላክ ተአምረኛ አምላክ፣ በተአምራት የተሞላ አምላክ፣ አይሆንም የተባለውን፣ ሞተ የተባለውን፣ ሸተተ የተባለውን፣ ተቀበረ የተባለውን ሁሉን ነገር በሕይወት የሚያኖር ጌታ ነው የኔ ጌታ። አሜን።
ከጎናቸው ያለው ሰው በተአምር ታምናለህ ወይ በል። ካመንክ አንድ ዛሬ ተቀበላለህ በል። አንዱን አንተ ራስህ ዛሬ ተቀበላለህ በል። እንደምን ሰው አላላችሁልኝም ዛሬ? አንዱን ተአምር የሚቀበለው ራስህ ነው በሉት ከጎናቸው ያለው። ሚራክል ኢየሱስ ጌታ ሃሌሉያ። እግዚአብሔር ቃል ሲሰጠን ወገኖች አሜን ብለን ከተቀበልን ያ ቃል ያገኘናል። ያገኘናል ያገኘናል። Jesus is Lord. ባያ እግዚአብሔር እስራኤላውያን ከግብፅ ሀገር እንዲወጡ ቃል ሰጣቸው። ፕሮፌቲክ ወርድ ሄዱ በቃ ሄዱ። እንዴት በቃ ዝም ብላችሁ ሄዱ። ባህር ተከፈለ። ታሪኩን ታውቃላችሁ። ሄዱ 40 ዓመት ሙሉ ወገኖች ጫማቸው እኔ የጫማው አለማለቅ አልገረመኝም። እንዲያው ከብረት አሰሩት ልበል። የጫማው መርዘም ግን አስገርሞኛል። የ5 ዓመት ልጅ ሆኖ ከግብፅ ሀገር የወጣ ሰው ጫማ ቁጥሩ 20 ቁጥር ቢሆን ከ40 ዓመት በኋላ ኦ ማይ ጋድ ባለ 20 ቁጥር 45 ቁጥር ሲሆን ሲወፍር ጫማው አብሮ ሲወፍር ሲረዝም ጫማው አብሮ ሲረዝም ስሞል ሳይዝ ቲሸርት አድርጎ የወጣ ሰው ኤክስኤል ሲሆን ኤክስ ኧረ ሃሌሉያ ጫማቸው አላለቀም፣ ልብሳቸው አላጠረም፣ የሚበሉትን አላጡ። ያውም በምድረ በዳ የሚበሉትን ከሰማይ እየሰጠ ጫማቸውን እያስረዘመ ልብሳቸውን እያሳደገ የሰማይ አምላክ እግዚአብሔር ወደ ተስፋይቱ ምድር አስገባቸው። ዛሬ በተሻለ ኪዳን በክርስቶስ ኢየሱስ ደም በተደረገ ኪዳን በደሙ በተደረገ ኪዳን እኛ ያለን ደግሞ ዛሬ በመለኮታዊ ተአምር የሰማይን ኃይል አምጥተን በቤታችን ውስጥ እናስገባዋለን። በቤታችን የሰማይ ኃይል ይመጣልናል። የሰማይ ኃይል ይመጣል። እስቲ የሰማይ ኃይል በልዋቃ ጫማቸው የረዘመ ወገኖች ልብሳቸው የረዘመ አንጎራጎሩ። አንድ ጊዜ አንጎራጎሩ። በቃ ምንድነው እግዚአብሔር ጫማ ይረዝማል? አዎ ጥሩ ነው። ልብስ ይረዝማል? አዎ ጥሩ ነው። ፀሐይ አቃጥለን ደመና አለ፣ ማታ ጨለማ የለም፣ ችግር የለውም፣ የእሳት አምድ አለ። ግን ስጋ ማረና ሙሴ መጥቶ ጆሮዬ ነው ወይስ ምንድነው ያወራችሁ? ታዲያ ስጋ ስቴክ አማረና ቺክን አማረና ሙሴ ደግሞ ያን ጊዜ በቃ ወረደ። በጣም እግዚአብሔር መናን መስጠት ይችላል። እግዚአብሔር ጫማን ማስረዘም ይችላል። ስቴክ ግን ኬት ያመጣል። በሬ ስንት በሬ ሊያርድ ይችላል እግዚአብሔር። ያው ምድር በጣ በሬ ኬት ይመጣል፣ በኬት ይመጣል። እግዚአብሔር ሆይ በቃ ይላል ሙሴለኝ ይላል። ምን ነው ስታሉ ታዲያ ምን ችግር አለ? ምን ችግር አለ? እኔ እግዚአብሔር እኮ ነኝ። አሜን። ስጋን ይፈልጉታ ለአንድ ቀን አይደለም ለአንድ ወር ከባቢጫቸው ሲወጣ ችግር አደረጋቸው። come on somebody አንድ ወር ሙሉ ከጠዋት እስከ ማታ የፈለጉትን ያህል ስጋ በስጋ አረጋቸዋለሁ። የሰማይ አምላክ ንፋስን አዘዘና እነዚህ ድርጭቶችን በቃ እነዚህ ዶሮዎችን በጠቅላላ እያበረረ ይኸው እየተናገርኩ እኮ እንደዚህ የሆነላቸው ሰዎች አሉ። አረ ምድረ በዳ ነው ከየት ይመጣል? ምንም ችግር የለው። አረ እኔ ነገር አብቅቷል ምን ከየት ይመጣል? ምንም ችግር የለም። የሰማይ ኃይል ይመጣል። የሰማይ ኃይል ኃይል የሚሆንለት አንድ ሰው አለ ዛሬ። የሰማይ ኃይል የሚሆንለት ሰው አለ። ለመፈወስ ኃይል የሚሆንለት፣ ለመክበር ኃይል የሚሆንለት የጻድቅ ሰው ጸሎት በሉ ባካይ ድገሙና በሉ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ኦ ማይ ጋድ ኃይል። እስቲ እጃችሁ እንደዚህ አድርጉና ኃይል በሉ። ተነስተው ሲያዩ ሰፈሩ በጠቅላላ የቺክን ሽታ፣ የዶሮ ሽታ፣ የዶሮ ጥብስ፣ የዶሮ ቅቅል፣ የዶሮ ፍርፍር
የዱሩ ማሮ ባህዲያውስ ሼከቴር በዲያውስ ማሮ ባህዲያውስ እግዚአብሔር እንደዚህ ያለኝ ነው የሰሜን የደቡብ የምስራቅና የምዕራብ የመንፈስ ቅዱስ ንፋስ ወደ ልጆቼ አነፍሳለሁ አይቻልም ያሉትን እንደሚቻል አሳያቸዋለሁ እኔ እግዚአብሔር አልለወጥም አልፋና ኦሜጋ ነኝ አልፋና ኦሜጋ ነኝ አልለወጥም አሜን 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 የጻድቅ ሰው ጸሎት በሉ ባካችሁ በስራዋ እጅግ ሃይ መቼ በኋላ የዛሬ ሳምንት የዛሬ ወር አሁን ኧረ ኢየሱስ ጌታ ነው ሞራ ባህዲያ ቦሳ የሆነ ግሎሪ መጥቶብኛል ዛሬ አየር ላይ እየተራመድኩ ያለው ነው የሚመስለኛው የሆነ እሳት መጥቶብኛል የሆኑ ሰዎች ታሪክ ሊቀየር እንደሆነ ገብቶኛል እግዚአብሔር የሆነን ሰው ከአፈር ሊያነሳው እንደሆነ ታውቆኛል እግዚአብሔር የሆነን ሰው እንባ ሊያብስ እንደሆነ ተሰምቶኛል የሆነን በሽታ ሊያቀልጥ እንደሆነ ታውቆኛል አምላኬ ኧረ ሃሌሉያ በሉ ባካችሁ ሃሌሉያ ፖራባታቻታያ ቶቶቶቶቶቶቶ የሰማይ ምድር ጌታ እግዚአብሔር በማን ውስጥ አለ? አይ ሰንሰል ይመጣል ወደፊት ሊመጣ ይችላል ምናልባት ሊመጣ ይችላል እጃችሁን ሁላችሁ ላይ ጨምሩና እግዚአብሔር በእኔ ውስጥ አለ የምትሉትን አስተውሉ ተጠንቀቁ እግዚአብሔር በሉ የእግዚአብሔር መንፈስ በእኔ ውስጥ አለ ቆይ አስቡ የምትሉትን አስቡ ይሄ አካሌ በሉ የጌታ የእግዚአብሔር መቅደስ ነው እግዚአብሔር በእኔ ውስጥ በመንፈስ ቅዱስ አሁን አለ አሁን ስጸልይ የሰማይ ኃይል በእኔ ውስጥ ሆኖ ወደ ምድር ይገለጣል በችግሬ ላይ በጥያቄ ላይ በሰፈሬ ላይ በሀገሬ ላይ የእግዚአብሔር ኃይል አሁን መገለጥ ይጀምራል እንዴ ለምበሉ አሁን እንዴት እንደሚጀምር ታያላችሁ ይጀምራል ጀመረ በሉ ባካችሁ ጀመረ ጌታ እንደዚህ ያለኝ 4 ሰዎች ከካንሰራውን በዚህ ሰዓት እየተፈወሱ ነው አለ 4 ሰዎች እግዚአብሔር እንደዚህ ያለኝ ለ6 ሰዎች አዲስ ኩላሊት ገጠምኩላቸው አዲስ ኩላሊት አለ አዮ የሰማይ ኃይል እየመጣ ነው ያለው አዲስ ኩላሊት አንደኛው እንዲያም ወጣት ልጅ ነሽ ለአባትሽ ነው የመጣሽው አባትሽ ኩላሊቱ ፌል አድርጎ ቤት ተኝቶ ነው ያለው እግዚአብሔር እንደዚህ ያለኝ ከዚህ ስትሄጂ አዲስ ኩላሊት አግኝቷል አዲስ ኩላሊት አዲስ እያየሁ ነው ያለሁት ጌታ ምስክሬ ነው በመንፈሳዊ አይኔ እያየሁ ነው ያለሁት አዲስ ልብ እየተገጠመ ነው አዲስ ኩላሊት እየተገጠመ ነው አዲስ የሰማይ ኃይል እስቲ የሰማይ ኃይል በሉ ባካችሁ የሰማይ ኃይል ጌታ ኢየሱስ ማርቆስ 11 ላይ 23 ላይ ተናገረ ራውና ወደ አንዲት በለስ ሄዶ ታሪኩን ታውቃላችሁ ሊበላ ሲል በለስ የለም በራበኝ ጊዜ ፍሬ የለሽም ለዘላለም አይኖርሽ ብሎ ብቻ ሄደ በዛች ሰዓት ደረቀች ቃል ስለወጣ የሰማይ ኃይል ስለወጣባት ኩምሽሽ አለች ድርቅ አለች ክችት አለች ኢየሱስ ጌታ ዛሬም በችግራችሁ ላይ ቃል እናወጣበታል ፍሬ እንዳታፈሩ ያደረገ
ፍሬ ያሳጣችሁ አለው በሕይወት አለው ያለ የጨለማ ኃይል ዛሬ እንረግመዋለን። ክርችች ይላል፣ ድርቅ ይላል። በጌታ በኢየሱስ መድረቅ ይጀምራል። ከላይ አይደለም የሚደርቀው ከስሩ ጀምሮ መድረቅ ይጀምራል። አረ ኢየሱስ ጌታ ነው። መድረቅ ይጀምራል። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። በሉስ ታደርጋለች። ከዛ ጌታ ኢየሱስ እንደዚህ ያለ እነሱ ሲገረሙ አይተው ይሄ ገረማችሁ እንዴ ያለ ልባችሁና አንደበታችሁ ኢን አግሪመንት ከሆነ ይሄ ተራራ ታያችሁ ተነቅለው ወደ ባህር ግባ ብትሉት ይሆናል። ጌታ ኢየሱስ ያጋናል ይሆናል። እያጋነነ ነው ወይ? መልሱልኛ። በጌታ ያጋነናል ወይ ካለ አለ ነው በሉስ ሲገቡና ይሄ ተራራ አለ ተነቅለ ብትሉት ተነቅሎ አንተ ተራራ አቤት ሰማኸኝ? ሂድ ሂድ ሂድ። ዛሬ እኮ እንደዚህ የምንለው ተራራ ስላለ እኮ ነው። እኔ ዘር ማንዘር ነኝ፣ እኔ ኃያል ነኝ፣ እኔ ማንም አይነቅንቀኝም። ከፍታዬን ተመልከት፣ ርቀቴን ተመልከት። እንኳን አንተ ዘር ማንዘሮች በሙሉ አልቻሉም። የኔ ዘር ማንዘር አታውቀውም። እኔ ከማይጠፋው ዘር ነኝ። አሁን እነግርሃለሁ። ተነቀለና ወደ ባህር ተነቀለና ወደ ባህር በሉት። እዚህ ተነቀለና ወደ ባህር በሉት በሉት ወደ ባህር በሉት ባካችሁ። ወደ ባህር ወደ ባህር ወደ ባህር በሉት ባካችሁ። ተወርወር በሉት። ችግራችሁን እያሰባችሁ አንተ ተራራ በሉት። ዛሬ እናገርሃለሁ። እስከ ዛሬ ድረስ ተራራ ነበርክ። ከዛሬ ጀምሮ ግን ወደ ባህር ትገባለህ። ደልዳላ ሜዳ ትሆናለህ። እኔን አትችለኝም። በእኔ ውስጥ ያለው በዓለም ካለው ይበልጣል። እኔ በሉ ዓለምን አሸንፌያለሁ አላላችሁም? አሸንፌያለሁ። ኢየሱስ ጌታ እንደሆነ ከሚያምን በቀር ዓለምን ያሸነፈ ማን ነው? የእግዚአብሔር ቃል እኮ ነው የሚለው እናንተ ዓለምን አሸንፋችኋል። ከጎናችሁ ያለው ሰው ዓለምን አሸንፋል በሉት። የምትሉትን እንኳን አላስተዋላችሁም። ዓለምን ቀበሌ፣ ወረዳ፣ ክፍለ ከተማ ዓለምን አንድ ሰው እኮ ነው ዓለምን አሸንፋል። ባንተ ውስጥ ያለው ዓለም ላይ ካሉት ሁሉ ይበልጣል። ዛሬ ግን በሉት ዛሬ በሰማይ ኃይል ከዚህ አዳራሽ ትወጣለህ በሉት። ብዙ እንጸልያለን፣ ብዙ እንጭዋለን። እኛ ኢትዮጵያውያን በተለይ በጸሎት አንደኛ ነን። በነገራችን ግን ትኩረታችን የሰማይን ኃይል ለማምጣት አይደለም። ትኩረታችን የእግዚአብሔርን አንጀት ለመብላት። አባቶ ይበቃኔ አንዳንድ ሰው እንዲያውም ባይዘው አብዛኛው ዛሬ የምንጸልየው ለአንገት ነው። ለምንድን ነው ለአንገት የምንጸልየው? እንዲህ በጸሎት ጊዜ እንደዚህ እያደረጉ ስለሚጸልዩ ነው። ብዙ ሰው የእግዚአብሔርን አንጀት ለመብላት በቃ እኔ ከቤት ልወጣ ነው። በቃ እኔ እንዲያውም ብትወስደኝ ይሻላል ብሎ የመጡ ሰዎች አሉ። ለሱ ጸልይላቸዋለሁ እንዲወስዳቸው። በነገራችን ላይ ከዚህ በፊት ተናግሬያለሁ። እግዚአብሔርን ሞት ያስፈራዋል ብላችሁ እንዳታስቡ። በየቀኑ ብዙ ሚሊዮን ሰዎች ሲሞቱ ያለ ከአዳም ጀምሮ እስከ ዛሬ ድረስ ኃያላን ሁሉ እየሞቱ ነው። ሞት አለው ብትል ምን አዲስ ነገር ነው ታዲያ? ቦታ ለውጥ ብቻ ነው የምታደርገው። ስትሞት የቦታ ለውጥ ነው የምታደርገው በሉት። ከጎናችሁ ያለው በሞት እግዚአብሔርን አታስፈራራ በሉት። በአንተ ሞት በሉት እግዚአብሔርም ደስ አይለውም። አንተ ውስጥ ያስቀመጠው ዓለም ከመፈጠሩ በፊት ትልቅ አጀንዳ ስላለ እሱን ሳሰራ እንዳትሞት። ለዛ ኃይል ዛሬ ትቀበላለህ በለው። ለሱ የሚሆን ኃይል ዛሬ ትቀበላለህ በለው። ኢየሱስ ጌታ ነው። ጸሎት ወገኖቼ ከመንፈስ የሆነ ነው። እስቲ ከመንፈስ በለው። ብዙ ጊዜ እናገረዋለሁ። ምሳሌው ጥሩ ስለሆነ እንጠቀማለን።
አንድ ሰው በጌታ በኢየሱስ ክርስቶስ አምኖ ዳግም ተወልዶ ስሙ በሕይወት መጽሐፍ ላይ ተጽፎ የእግዚአብሔር መንፈስ በውስጡ ካደረ በኋላ ጊዜውን ጨርሶ ቢሞት ያ ሰው ወዴት ሄደ ነው የሚባለው? ወደ መቃብር የሚለው አሉ አንዳንድ ሰው። ወደ መቃብር ነው ወደ ጌታ ነው ሄደ? መልሱልኛ። ወደ መቃብር ደግሞ የሄደ አካሉ ወደ መቃብር። ስለዚህ የቀብር ቦታ ሲሄድ የቀብር ስነ ስርዓት የሚያስፈጽሙት እንደዚህ ይላሉ፣ አታልቅሱ፣ ይሄ ወንድማችን ታላቅ እግዚአብሔር ሰው አልሞተም፣ በሕይወት አለ። ይሄ የምታዩት ቱታው እንጂ እሱ አይደለም። ይሄ እሱን ሲሸከመው የነበረው አካል እንጂ ወንድማችንማ በዚህ ሰዓት በጌታ ዘንድ ነው ያለው። የሚለቀሰውስ ባይሆን ለእናንተ ነው ይላሉ አይሉ? ልክ ናቸው? ተሳስተዋል? ልክ ናቸው። እስቲ ልክ ናቸው በሉ። ተመልከቱ እንግዲህ ወደ አፈር የገባ ፓርት አለ፣ ወደ ጌታ የሄደ ፓርት አለ። ጌታ ኢየሱስ ይባረክ። አልሞትንም፣ በሕይወት አለናል። ወደ አፈርም አልገባንም፣ ወደ ጌታም አልሄድንም። ሁለቱም አንድ ላይ ስጋ፣ ነፍስ፣ መንፈስ ተብሎ እዚህ በምታዩት ውስጥ አለ። እግዚአብሔር የሚመለከው እግዚአብሔር የሚሰገድለት ከእግዚአብሔር መልስ የሚያገኘው ወደ አፈር የሚሄደው ማንነታችን ሳይሆን አሜን 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 ወደ ጌታ የሚሄደው ማንነታችን ነው። ይሄ ወደ አፈር የሚሄደው ማንነታችን ቢንከባለል ቢዘን ቢያለቅስ የእግዚአብሔርን አንጀት ሊበላው አይችልም። እግዚአብሔር እሱን አይደለም ያየው። እግዚአብሔር የሚያየው የትኛውን ነው? በዚህ ውስጥ ያለው ዳግም የተወለደው የእግዚአብሔር መልክ ያለው እሱኛውን ነው። አሜን አሜን። የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች ሲል የምናወጣው ኢነርጂ የሚያልበን ላብ የጾምነው ጾም ርዝመት አይደለም ወገኖች። አሜን በሉ። እየገባቸው ነው? ጌታ ኢየሱስ አንድ ጊዜ ጠማውና ወደዛች ሳምራዊት ሴት ሄደ። ውሃ ጠጪኝ አላት። እንዴት ትጠይቀኛለህ አንተ አለችው። እንዴት? እኔ ሳምራዊቷ እንዴት አለችው። የሚጠይቅሽ ማን እንደሆነ ባወቅሽ። እኔ ራሴ እንደዛ አስቤያለሁ። ምን ነው ባወቀች? ወይኔ ያኔ በበራላት በኋላ እኮ በራላት። ኢየሱስ ጌታ እሱ ይሰጥሽ ነበር፣ ያውም የህይወት ውሃ ይሰጥሽ ነበር። የህይወትን ውሃ ይሰጥሽ ነበር እንዴ! እኛ እኮ ጠንካራ ቴዎሎጂ ያለን አለች። ጠንካራ ቴዎሎጂ ያዕቆብ አባታችን ከብቶቹ እንኳን ሳይቀሩ ከዚህ ወንዝ ሊጠጡት። ይሄ ቦታ የተቀደሰ ነው። ይሄ ቦታ የእግዚአብሔር ነው። እናንተ ደግሞ እዛኛው ተራራ ትላላችሁ። እግዚአብሔር የት ነው የሚሰገደው? ኖ ኖ ኖ ኖ እግዚአብሔር እኮ መንፈስ ነው አለ። በተራራ አይደለም፣ በቦታ አይደለም፣ በመከለል አይደለም። እግዚአብሔር መንፈስ ነው። የሚሰገድለት ደግሞ በእውነትና በመንፈስ ነው። በሉ እስቲ በመንፈስ ነው በሉ። በመንፈስ ነው በሉ። እግዚአብሔርን የሚያመልከው ማንነታችን፣ እግዚአብሔርን የሚያውቀው ማንነታችን፣ ጸሎት የሚያደርገውና ከእግዚአብሔር ኃይልን የሚያመጣው ማንነት በዚህ አካል ውስጥ አለ። እስቲ በዚህ አካል ውስጥ አለ በሉ። እያልኩ ያለሁት እግዚአብሔርን የሚሰማ ከእግዚአብሔር የሚቀበል ከእግዚአብሔር የማይቀበል አርታለኝ። ይሄ መቅደስ ነው። አንዳንድ ቦታ ሄዳችሁ ሲያመልኩ ብታዩት ትፈተናላችሁ። አምልኮ ሁሉ አይመስልም። የሆነ ቸርች ሄጃለሁ፣ የውጭ ሀገር ቸርች ሁሉ በአንድ ድምፅ ተፈተንኩኝ። በጌታ በኢየሱስ ስም የት ነው የመጣሁት? የት ነው የመጣሁት? ለካ እነሱ ደግሞ መጥተው እንዲህ ስንል ሲያዩ እንዴት እንደሚፈተን ምን ሆነው ነው? እጃቸውን ተሙ ነው። ሁሉም አንድ ላይ ዝቅ አሉ። ምንድን ነው ይሄ? የኢትዮጵያ ባህል ነው። እግዚአብሔር ይሄንንም ይቀበላል፣ እንደዚህ ቱሩር የሚሉትንም እኩል ይቀበላል። እንዲህም እያለ እግዚአብሔርን የማያመልካል። በነገራችን ላይ እዚህ ራሱ እጆቹን አንስቶ እግዚአብሔርን የማያመልክ እዚህ ጉባኤ ውስጥ ማአት አለ። ልንገራችሁ እያለ እንደዚህ እያለ ወይኔ አሁን ሄጄ ልጆቼን ከትምህርት ቤት አውጥቼ ሽንኩርት ገዝቼ በቃ የለም። ስለዚህ ይሄ ሰው ከእግዚአብሔር ጋር ምንም ግንኙነት እያደረገ አይደለም። ሽንኩርት ተራ ነው ያለው፣ ትምህርት ቤት ነው ያለው። ከዚህ ወጥቶ ስለሚያደርገው ፕሮግራም ላይ ነው አምሮ ያለው።
እዚህ ሲመጣ ሰው ነፍሱን መንፈሱ አካል በአንድ ሃርመኒ አድርጎ በውስጥ ማንነቱ ከእግዚአብሔር ጋር ሲነካካ የግድ እስቲ የግድ በል የሰማይን ኃይል ይቀበላል በል እስቲ የሰማይ ኃይል በል የሰማይ ኃይል አሜን 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 ስለ ስጋ ማሰብ ሞት ነው to be carnally minded ማለት በስጋ ብቻ በስጋኛው ፓርት በዚህኛው የሚያስብ ሰው ሞት ነው ህይወት የለበትም to be spiritually minded ስለ መንፈስ ማሰብ ግን ነገሩ ቅኝቱ ከመንፈስ የሆነለት ሰው ግን ህይወትና ምንድነው አለ መልሱልኛ በጌታ ፍቅር እስቲ ሰላም በሉ ህይወትና በሉ ሰላም ከጎናችሁ ያለው ሰው የሚጸልየው በሉት በእውነትና በመንፈስ ነው በውስጥ ነው በሱ ሲጸልይ ኃይል ከሰማይ ይመጣል በሉ አሎት ወልስ ጌታ ኢየሱስ ጧት ማለዳ ተነስቶ ይጸልይ ነበር መጽሐፍ ቅዱስ ማለዳ ተነስቶ ይጸልይ ይላል ለሊቱን ሙሉ ይጸልይ አደረ ይላል ቀን ጸልይ ይላል 40 ቀን ጾሞ ጸልይ ይላል ከዛ በኋላ በመንፈስ ቅዱስ ኃይል ተሞልቶ እግዚአብሔርን አገለገለ ይላል ዝናው በከተማ ሁሉ ወጣ ኢየሱስ ክርስቶስ የጌቶች ጌታ እንከን የሌለበት ኃጢአት የሌለበት እንኳን ይጸልይ ነበር በሉ እኔ ደግሞ የበለጠ ጸልያለሁ በሉ ከዚህ በኋላ መጸለየው በሉ በእውነትና በመንፈስ ነው በሉ እስቲ በመንፈስ ነው በሉ ሃሌሉያ ወገኖቼ በመንፈስ ሆነን የምንናገረው ነገር በትክክል ይሆናል ደግሞ ከዛሬዋ ቀን ጀምሮ ቢዝነሳቸው ላይ ተናግረው ቢዝነሳቸው ፍሎሪሽ እንዲያደርግ አለቃ ፈርቶ ይንቀጠቀጡ የነበሩ ሰዎች አሁን ከዚህ በኋላ እንደሱ አይደለም ሮማ ሀዲያ ሙሰፓያ ዘከተተተተ አቤት ጌታዬ ነው የሚባሉት ከዚህ በኋላ ምክንያቱም አንተ ውስጥ ያለው በዓለም ካለው በፍርሃት በመንቀጥቀጥ በመሸበር አትኖርም አንተ የእግዚአብሔር ልጅ ነህ አንቺ የእግዚአብሔር ልጅ ነኝ በሽታን በመፍራት አትኖርም ጭንቀትን በመፍራት አትኖርም መከራን በመፍራት አትኖርም ዛሬ ከሚገለጥብህ ኃይል የተነሳ አንተ እንደተባለልህ በከፍታ ላይ ትሄዳለህ እስቲ ጸልያለሁ በለው በመንፈስ ጸልያለሁ በለው በኃይል ጸልያለሁ በለው ሚስጥር መናገር ይተሳላላችሁ ቤታችሁ ቁጭ ብላችሁ መንፈሳዊ ማይንድ ይኖራችሁ በመንፈስ ማሰብ ጀምሩ በመንፈስ ስለ መንፈስ ማሰብ በመንፈስ መጀመሪያ ማሰብ በመንፈስ ማሰብ ስለ መንፈስ ማሰብ ያ ነው ጸሎት በመንበርከክ ትጸልያለህ ወይ ካላችሁኝ አዎ ወደ ተኝተህ አዎ ጮኸ ሁሉም አዎ ነው እግዚአብሔር የሚሰማው ግን መጮሄን መንከባለሌን መንበርከኬን መዝለሌን ሆን በመንፈስ መጸለይን ምክንያቱም እግዚአብሔር መንፈስ ስለሆነ በየትኛው ምድራዊም ሆነ ስጋዊ ነገር እግዚአብሔር ማግኘት አንችልም እግዚአብሔር መገኘት የሚችለው በጸሎታችን በመንፈስ ብቻ ነው አሜን በመንፈስ ጸልያለሁ በሉስ ድገሙና በሉ እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቅለ ወደ ባህር ተወርውር ቢል ይሆንለታል ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁማል ለጸሎት በቆማችሁ ጊዜ በሰማይ ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖራችሁ ይቅር በሉት እናንተ ግን ይቅር ባትሉ በሰማይ ያለው አባታችሁ ኃጢአታችሁን ይቅር አይል ሌላ መንፈስ ቅዱስ ኃይል በሕይወታችን እንዳይሰራ የሚያደርግ አንዱ ይቅር አለ ማለት ነው እስቲ ይቅር አለ ማለት ይቅር አለ ማለት ይቅር እላለሁ በሉ እግዚአብሔር ኃይል በሕይወታችን እንዳይሰራ ሾርት ሰርኪዩት እንዲያደርግ የሚያደርገው ይቅርታ ለማድረግ በነገራችን ላይ ፕሬየር ላይ የጸለይኩ ይቅርታ ያላረጉ ሰዎችን አውቃቸዋለሁ ምክንያቱም አንደኛ ኃይል አልፍ በነሱ ይገራል አይሄድም
ሁለተኛ ልባቸው ላይ የሆነ የጠቆረ ነገር ይታያል። ይቅር ያላሉ ሰዎች የእግዚአብሔር ሰዎች አይቷቸው ያውቃሉ። ይቅር በይ ሲባል እሺ ይቅር እላለሁ በሉ። ሃሌሉያ! የሰማይ ኃይል በሉ እስቲ። የሰማይ ኃይል ተነሽ እስቲ። የሰማይ ኃይል ላሳያችሁ። እጅሽን ዘርጊ እንደዚህ በኢየሱስ ዘርጊ እስቲ ዘርጊ። የራሷ እጅ ነው ይቻላል። እስቲ ይሄ የራሷ እጅ ነው። ወዘላታችን የሰማይ ኃይል ወደ እሷ እንዲያልፍ ስላደረገው ነው። አሜን አሜን። አሁን የሰውን እጅ አይደለም አጥፌ እንዲቀር ማድረገው የጠላታችሁ እጅ እንዲህ እንደታጠፈ አስቀረዋል። አሜን አሜን አሜን። የጠላታችሁ እጅ እንዲህ እንደታጠፈ ይቀራል። በእናንተ ላይ በክፋት የወጣ ምላስ እዛው ደርቆ ይቀራል። አሜን አሜን አሜን። ከዚህ በኋላ በእናንተ ላይ ሟርት የሚናገሩ ሰዎች የምትከተለውን ቃል እንዳያወጡ በኢየሱስ ስም አንደበታቸውን ቆልፌአለሁ በኢየሱስ ስም። ጌታ ምን አለኝ መሰላችሁ? ከዚህ በኋላ ልጆቼ በየመጠጥ ቤት ገብተው ሰዎች መጠጡን እንዳያነሱ ያዛቸዋል ብሎ እንግሊዝ ውስጥ ተነስቶ የነበረው ሪቫይቫል እንደዚህ ነበረ። መጠጥ ቤት ሰዎች ይገባሉ፣ ማንሳት አይችሉም። የገዛ እጃቸው መካኒካል እጅ ይሆንባቸዋል። አሜን አሜን። ከጎናችሁ ያለው አንተ ውስጥ ያለው ምን እንደሆነ ብታቅ በሉት። ሰይጣን ለምን እንደሚፈራ አላወቅም በሉት። አንተ ውስጥ ያለው በሉት ዓለም ላይ ካለው ኃይል ሁሉ ይበልጣል። እስከ ዛሬ በሉት አልገባህም ነበር፣ ዛሬ ግን ትገለጣለህ። ካንደበት የሚወጣው ቃል የዲያብሎስን መንግስት የጨለማን መንግስት አንዳች ሳይቀር ያዋርደዋል በሉ ባካችሁ። ያዋርደዋል። ያ ማማ ተነሱስ። እኚህ እናት ወደ 80 ዓመት አይሆናቸዋል በግምት። በመንፈስ እየተተከተኩ ነው። ሃሌሉያ ዛሬ የሚሆነው ነገር ልንገራችሁ። ከእያንዳንዱ ሰው ውስጥ የሚወጣው ቃል የሚቀባው አልገባችሁም? ካፋችሁ ካንደበታችሁ የሚወጣው ቃል የሰማይን ኃይል ወደዚህ ምድር ያመጣል። አሜን። የሰማይ ኃይል እኮ እውነት ነው ወገኖች፣ እውነት ነው አይደለም? ሙሴ በምድረ በዳ ሸሽቶ በጎች እየጠበቀ ፈርቶ ለብዙ ዓመታት በትራለችው እሷን እያያዘ በግ ሲጠብቅ አንድ ጊዜ እግዚአብሔር አገኘው። ሙሴ አለው ልልክህ ነው አለው። ኧረ እኔ አልችልም፣ ተብታባ ነኝ፣ እንደዚህ ነኝ፣ ትምህርት የለኝም፣ ዲግሪ የለኝም፣ ችሎታ የለኝም፣ ልልክህ ነው። ምን ምልክት ታሳየኛለህ አለ። ምን ምልክት ያስፈልጋል? ያስኮ በትር በቂ ነው አለ። ኧረ ኢየሱስ ጌታ ይሄ አለው።
ይሄ እኮ ከኔ ጋር ያለ ብዙ ዓመት አብረን ስንተኛ የነበረ በጎች የጠበኩበት እኮ ነው። አሁን የሰማይ ኃይል ይመጣበታል። ታውቀዋለህ? አውቀዋለሁ። አታውቀውም ማለት እስከ ዛሬ የምታውቀው መስሎ ነበር። አሁን ኃይል ይመጣበታል። ጣለው አለው ሙሴ፣ ጦረኛው ጀግናው የፍርዖን የልጅ ልጅ በጣም ኃይለኛ ሆኖ ጣለው። የራሱ በትር ወደ እባብ ሲቀየር ሙሴ ነፍስ እግር አውጭኝ ጠፋ፣ ይሮጥ ይላል መጽሐፍ ቅዱስ። አንብባችሁ ሙሴ የገዛ በትሩን ሸሽቶ ሮጠ። እናንተ ምንድነው? የገዛ በትሩ ወደ ሕያው ፍጡርነት ተቀየረ። የእግዚአብሔር ኃይል ሲመጣበት ወደ እባብ ተቀየረ። አሜን 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 አሜን። እናንተ ይኸውላችሁ አውቀዋለሁ ስትሉ የነበሩት እኔ አውቀዋለሁ ከኔ ጋር ነበረ የቆየ ነው ምንድነው የምትሉ ዛሬ ከሚመጣው ኃይል የተነሳ አልገባችሁም። የእግዚአብሔር ኃይል ሲመጣበት ለካ አታውቁትም፣ ለካ ራሳችሁን አታውቁም፣ ለካ ጎረቤታችሁን አታውቁም። የእግዚአብሔር ኃይል ሲመጣ ሌላ ነው የሚሆነው ነገሩ። እስቲ ሌላ በሉ ባካችሁ፣ ሌላ በሉ ባካችሁ፣ ግድ የለም ሌላ በሉ ባካችሁ። አሁን በእጃችሁ ያለው መጣል ትጀምራላችሁ። ካንደበታችሁ ቃል ማውጣት ትጀምራላችሁ። ይሄውላችሁ ከራሳችሁ ቃል ይሄው በጣም አስደናቂና አስገራሚ ነገር መውጣት ይጀምራል። አሜን። እስቲ አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እስቲ ጸሎት በሉ ባካችሁ። ጸልያለሁ በሉ። በጠዋት ጸልያለሁ በሉ። በማታ ጸልያለሁ በሉ። በመኝታ ጸልያለሁ በሉ። ስለ መንፈስ አስባለሁ በሉ። ጸልያለሁ በሉ ባካችሁ። እጸልያለሁ፣ ከአምላኬ ጋር እነጋገራለሁ፣ በመንፈስ ጸልያለሁ። ከዚህ በኋላ የሰማይን ኃይል ወደ ምድር አመጣለሁ። ኤልያስ እንደኔው ሰው ነበረ። እሱ ኃይልን ከመጣ እኔም አመጣለሁ በሉ። ኢየሱስ ጌታ ኢየሱስ ጌታ ነው። በእውነት ብዙ ተአምራት አይቻውቃለሁ። ብዙ የሰማይ ኃይል ሲመጣ ብዙ ነገር ሲሆን አይቻውቃለሁ። ብዙ በጣም ብዙ አይቻልም የተባለው ነው። አሁን የዚች ልጅ ቪዛ ፕሮሰስ ሄዱና ጠይቁ አሜሪካ። አይቻልም። እግዚአብሔር ግን አየና ይቻላል። እድሜው 21 ዓመት ያለፈው ሰው ልጅ ሆኖ ወደ አሜሪካ መሄድ አይቻልም ብላ አሜሪካ ህግ አወጣች። የሰማይ ኃይል መጣና ይቻላል። ማን አለ? ይቻላል። ይቻላል። ዶክተር ኩላሊቶች ፌል አርጓል፣ ስለዚህ ትሞታለህ። ማን አለ? ይቻላል። 2 ኩላሊት ይገጠምልሃል፣ ትኖራለህ። እግዚአብሔር ትሞታለህ ካለ ብቻ ነው የምትሞተው። አንተም ስለፈለካ ትሞት። ብዙዎቻችሁ እኮ ከገመድ ላይ ወድቃችሁ ተመታችሁ። አንዳንዱ በረኪና ጠጥቶ በረኪና ወደ ቫይታሚን ተቀይሮ ነው የሚመጣው። ጭራሽ ወፍሮ አምሮበት ጉንጫም ጎርጫም ሆነ የመጣ ስንት አልሞትም ገና 150 ዓመት እኖራለሁ ያለው ሰው ደግሞ ብሎ ሲል አይተናል። እግዚአብሔር እስትንፋስን በውስጣችን አስቀምጧል። እሱ በፈለጋት ጊዜ ይወስዳል። ዛሬ ግን እግዚአብሔር ተናገር ያለኝ ስለ ጸሎት ነው። ጸሎት በሉ ባካችሁ። ልዩነት ስለሚያመጣ ጸሎት፣ ኃይል ስለሚያመጣ ጸሎት፣ ክብር ስለሚያመጣ ጸሎት። እያንዳንዳችን ላይ እየተገለጠ ያለው እግዚአብሔር ክብር እኩል አይደለም። እውነት ውሸት አላመናችሁ ማለት ነው። 10 ሰዎች እዚህ ጋር አምጥቼ በሉ አሁን ለዴሊቨረንስ ጸልዩ።